ፍቅር እንዴት ይገለጻል? ከዓለም ጋር ካለው እይታ ጋር እንዴት ታስማሙታላችሁ? ሁለት አይነት ፍቅር ተብሎ ይፈታል። ፍቅረ እግዚአብሔርና ፍቅረ ቢጽ ተብሎ ይተረጎማል። አስርቱ ትእዛዛት እኮ ብዙ ናቸው። ኢታምልክ በሁለት ነው የጠቀለላቸው ጌታ። አፍቅሬ ያለው ያለ ሰው ሁሉ ፍቅር በውስጡ የለም። አንዳንዴ ስሜት ሊሆን ይችላል። አበጻ በስቷል። በእግዚአብሔር ሕግ ላይ አመጸናል። በገዛ ኖርማችን በባህላችን ላይ አመጸናል። አመጻ ሲበዛ ደግሞ ፍቅር ይገዛገዛል። ኦብቪየስ አብሮ መኖሩ አስፈላጊ ነው። ቀደም ብሎ መተያየቱ አስፈላጊ ነው የሚለው ዓለም ነው። ተክሊል የሚደረግላቸው ተጋቢዎች ያልወደቁ ናቸው። ንስሐሰ ትሬስ ወለዛ አበሰ ከመዘ ያበሰው ለዘማዊኒ ከመድንግል ንስሐ የበደለን እንዳልበደለ ተረዳለች። ባይ ዲፎልት ተክሊል ነው ያገልጋይ እንትን የሚባል ነገር የበቃና የነቃ ሃይማኖታዊ ሰው በዚህ ምክንያት አይ መቀጠል እንኳን ይከብደናል ቢል ኃጢአት አይሆንበትም ማለት ነው። ሰላም ሰላም እንደምናላችሁ የመልክ ቤተሰቦች ቅድስት በላይ ነኝ። ዛሬ ከዲያቆን ቀሳቴ ብርሃን ጋር እጅግ በጣም ቆንጆና አስተማሪ ቆይታ አድርገናል። ይህ ፕሮግራም እንዳያመልጣችሁ ተከታተሉት። እንግዳችን ሆነ ከዚህ ስለተገኘክ በጣም ከልብ አድርገን እናመሰግናለን። እኔም አመሰግናለሁ። እሺ መልካም። ያው ብዙ ሰዎች ያውቀዋል በሶሻል ሚዲያው ላይ፣ ግን ያው ፕሮግራማችንን ስንጀምር ቀሳቴ ብርሃን ማን ነው፣ የት አካባቢ ተወለደ ከሚለው ብንጀምር። እሺ ቀሳቴ ብርሃን አንድ ግለሰብ ነው። የተወለደው በ1988 መጋቢት 28 አሰላ ከተማ ነው። ተወልዶ ያደገው የአንደኛና ሁለተኛ ደረጃ ትምህርቱን የተማረው ከፍተኛ ትምህርቱንም የጨረሰው ሕክምና እዛው አሰላ አርሲ ዩኒቨርሲቲ ነው። ከዛም ባሻገር ከ2011 በ2015 የስነ መለኮት ትምህርቱን በቅዱስ ሥላሴ ዩኒቨርሲቲ ጨርሶ በስነ መለኮት የመጀመሪያ ዲግሪ ያለው መንፈሳዊ አገልግሎቶች ላይ አለ። በአጠቃላይ በጣም ቆንጆ ደስ ይላል። ወደ ቤተክርስቲያን አገልግሎት መቼ ገባ? ከልጅነት ነው ወይስ ካደክ በኋላ? በልጅነት ነው። እንግዲህ በ11 ዓመቴ አካባቢ ላይ የአምስተኛ ክፍል ተማሪ እያለሁ ነው እናቴ ወደ ሰንበት ትምህርት ቤት ይዛኝ ሄደችው። የአሰላ ደብረ ሰላም ቅዱስ ሚካኤል ቤተክርስቲያን ይባላል። ያደኩበት ክርስትና የተነሳውበት ቤት ቅርብም ስለሆነ ለቤታችን የማህበረ ባህራን ህጻናት ክፍል አለ የፈለገ ሊቃውንት ሰንበት ትምህርት ቤት ላይ እዛ እንግዲህ ገባው። ከዛ በኋላ እንግዲህ አለው በብዙ ጉዳዮች ላይ ማለት ነው። እንግዲህ በልጅነት በዛ ተሳተፍኩኝ። ወዲያውኑ ከ3 ከ4 ዓመት በኋላ ያንኑ የህፃናት ክፍል ተጠሪ ሆንኩኝ። ታላቃችን አግብታ ስትወጣ የኛ መምህርት እኔን ተካች ማለት አስበው ነበር። ግን ወደዛ ጋባለ ብለክ እንደዚህ ለማስተማር ምናምን እዛ ደረጃ ላይ አይ እንትን አለኝ ጉጉት አለኝ። እንዴት ነው ከልጅነት ለማስተማር ነገሮችን ቶሎ ለመያዝ መነሳሳቱ ነበረኝ ይመስለኛል። ይመስለኛል የጠቀመኝ ብዙ ነገሮችን እንድሞክር እንትን ያለልኝ እሱ ነበርና ሳሰራ መስቀለዮችን ከስር ከስር ሆኜ አንዳንድ ነገሮችን ሳይ ጽሁፍ ስሞክር ታይ ነበር። ለካ ራሄል ኃይሉ ትባላለች በዚህ አጋጣሚ። አሁን ደግሞ ሳሊተ ምሕረት የኪነ ጥበብ ክፍል አሰሪ ናት። አልተወችውም ማለት ነው። ከዚህ ሁሉ ጊዜ በኋላ እዚህ ስትመጣ እሷም ቀጥላለች እኔን ተክታ። የህፃናት ክፍሉ ተጠሪ በሆንኩበትም ሰዓት ደግሞ ተማሪ ስለነበርኩኝ ወደ 10ኛ ክፍሉ ሲሄድ መድኃኔዓለም ወደታች መድኃኔዓለም ቤተክርስቲያን ነበር የ10ኛ የ11ኛ 12ኛ ክፍል ተማሪዎች ጉባኤ ተቋቁሞ ነበር። እንደ ተማሪ ደግሞ የዛ ሊቀመንበር ነበርኩ። 2004 በጣም ጎልደን የሚባል የአገልግሎት ኤጄ ነበር። በጣም አመራርነት በልጅነት ስለጀመርኩኝም ሳይረዳኝ አልቀር ለብዙ ነገር ኤክስፖዝድ ሆንኩኝ። ወደ ሊቃውንቱም ሰፈር ባለቃ መሰረት አማካኝነት ለቅዱሳት መጻሕፍት ይሄ ለቆሎ ትምህርቱም ቅርብ ነበርኩ። ብቻ ብዙ ነገሮች ላይ የመያዝ የማግኘት እድል ስለነበረኝ አሁን ያለኝን ነገር በደንብ አበልጽጌበታለሁ። በልጅነት ኤክስፖዝድ መሆን ያንንም ነገር ደግሞ ከጉጉት ጋር መሞከር በቃ ደስ ይለኝ ነበር። ወረበም ላይ በቃ በመታ ከበሮ ምናምን ብለሽ ታስቢያለሽ። ማይኩም ቢይዘው ስዕል ላይም ለመሞከር ስጥር ያ ነገር ስለካስ አላስበው ብዙ ነገሮች እንዲ ስኪልድ ነው የሚያደርግሽ። ደግሞ የሰንበት ቤት አገልግሎት ሁለገብ ያደርግሻልና በልጅነት ነው ዞሮ የገባሁትን ለሰንበት ትምህርት ቤት ማለት ነው። መሳሳትን የምትፈራ ሰው አይደለም ማለት ነው። በጣም በሚያስቅሽ ሁኔታ ደግሞ ከዲያቆናቱ ጋር ተጋፍቼ ከበሮ ይዛለሁ። የኔ ከበሮ ብቻውን ይጮሃል፣ ግን የሆነ ልዩነት ያመጣል እና ሰው ይገረመኛል፣ ይቆጣኛል፣ ይስቃል። እኔ ምንም ግድ አልነበረኝ። ያቺ ነገር ሳጠቅመኝ አትቀርም። ከመሳሳት አይደል ፐርፌክሽን የሚመጣው። ትክክል። እና አልፈራም ነበር። አሁን ላይ እንኳን እፈራለሁ። አሁን ሰው ምን ይላል፣ ለሰው ምን መተላለፍ አለበት የሚለውን ነገር ተጠንቅቀሽ ነፍስ ታቂ። ልጅነትም ስለነበረ ግን ሰው ላይ ያየሁትን በጎ የመሰለኝን ነገር እኔ ላይ በሆነ ብዬ ከመመኘት የምሞክራቸው ነገሮች
ሰውን አስከፉት አስደሰቱት ያን ያህል አልጨነቅም ነበር። በጣም ቆንጆ። አሁንም ከዚህ ጋር አንድ ሀሳብ አለኝና የመጀመሪያ ጊዜ ልታስተምር ወይም ደግሞ ልጆቹን የምታስተምርበት አጋጣሚ ላይ የተሰማ ስሜት ምን ይመስል ነበር? የሚገርምሽ የመጀመሪያ በቃ አስተምር ተብዬ ወጣሁት መቼ ቢሆን ጥሩ ነው ገምች እስቲ? 5ኛ ክፍል ነው የጀመርኩት ስላልከኝ 6ኛ ክፍል። እሺ 5ኛ ክፍል እዛው ሰመር ላይ ነው የገባሁት። አሁን ፋዘር እንግዲህ በጣም ፕሮሚነንት ሰው ነው በደብሩ ላይ በጣም ገናና ስም ያለው ሰው ነው። የሱ ልጅ እንደሆንኩ ታውቋል። የመርጌታ ልጅ የምትለው ነገር አለች እና ከለታት አንድ ቀን ከገባውኝ ቀናት አልተቆጠሩም። ሰመር ነበር ያኔ 1999 ክረምት ላይ ነው። መሰረት ትባላለች እንደውም መዝሙር የምታስጠናው አመታዊ በዓል የሚባል አለ። አመቱ መጨረሻ ላይ የሚቀርብ ፕሮግራም ለዛ በየዕለቱ ይመጣሉ ተማሪዎች ህፃናትኛ ማለት ነው። ሁሉ ጊዜ ትምህርት ይሰጥ ነበር። አንድ ቀን አስተማሪው ቀረ መሰለኝ። እነሱ ሙድ እየያዙ ይሁኑ የምራቸውን ይሁን አልገባኝም በሰዓቱ እና ተነሳችና መሲ እንግዲህ አሁን የመርጌታ ልጅ በመካከላችን አለ እሱ ትንሽ ነገር ይለናል አለች ማለት ነው። እና እኔ እስካሁን ድረስ ልረዳው አልችልም አሁን ለምን እንዳለችው ወጣው። አልደነገጥክም ግን የዛን ሰዓት? ምንም ኦኬ ብዬ ነው የወጣሁት። እና ቤት ውስጥ ፋዘር በጣም ብዙ መጽሐፍት አሉት። ከመጽሐፍቱ በጣም በጣም ፋሲኔት የሚያደርገኝ አንድ መጽሐፍ ነበር የቤተ ክርስቲያን ታሪክ በዓለም መድረክ የሚባል ብፁዕ አቡነ ጎርጎርዮስ የሸዋ ሊቀ ጳጳስ የጻፉት ነው። ትልቅ መጽሐፍ ነው። አሁን ድረስ እኔ ቤተ ክርስቲያን ታሪክን ሳስተምር የምጠቀምበት ነው። እና ታሪክም ስለሆነ በተለይ ቤተ ክርስቲያን በአህዛብና በአይሁድና በአህዛብ መካከል የሚል ምዕራፍ አለ። የመጀመሪያዎቹ ክርስቲያኖችን መከራ ነው የሚገልጸው። እሱን በጣም ተመስጦ ሳነብት እዚህ ይለኛል በዛ ሰሞን እና እኔ ስብከት ምን እንደሆነ አላቅም፣ ምን ተብሎ እንደሚጀመር አላቅም። ብቻ የሆነ ሰው አትሮንስ ላይ ቆሞ የሆነ ነገር እንደሚናገር መንፈሳዊ ነገር እንደሚናገር ነው ማውቀው። ልጅ ነበርኩ። ወጣው በስማም የለ እኔ የለ ያቺ መጽሐፏን ከመውደድ የተነሳ ያቺ ምዕራፍ በቃሌ ሸምድጃታል። እና ይሄ የሸመደድሽውን ነገር የማነብነብ ያህል ቤተክርስቲያን በአይሁድና በአሕዛብ መካከል ብዬ በቃ ጽሁፉን አንብቤ አመሰግናለሁ ብዬ ጋር እንደ ፕሬዘንቴሽን ማለት ነው። የተሳቀው ሳቅ ልነግርሽ አልችልም። ኋላ ላይ ያደር እንዳልኩሽ በደንብ ስሰራ ምንድነው ምን መባል የሌለበትም ስል ህፃናቱን ስረከብ ህፃናቱን ደግሞ ስትረከቢ መገሰጽ መምከር ይኖርብሻል። ትምህርት ሬጉላር እንኳን ባይሆን መልእክት በማስተላለፍ ውስጥ መምህር አላዛር የሚባል ትልቅ መምህርም ደግሞ አለ። ስብከት ዘዴውን በደንብ እያስተማረኝ እያደፋፈረኝ ወደ አውደ ምሕረቱ ወደ ኮርሱ መጣሁ። አለቃ መሰረትን ሳገኝ ደግሞ በሊቃውንቱ ደረጃ ትምህርቱን ስማረው የበለጠ እንትናለኝ። ግን ጅማሬው ይሄ ነው። በጣም ቆንጆ ቆይታ እንደነበረህ እኔ ማስባለሁ። ወደ ሀሳቦቻችን እንሂድና ያው የኛ ድርጅት በፍቅርና በትዳር ህይወት ላይ ስለሚሰራ በሱ ዙሪያ ቆንጆ ቆይታ እናደርጋለን። እነሱን ሀሳቦች እናነሳለን። ያው በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እንደምታስተምር ዲያቆን እንደሆን ካውቃለሁና ፍቅር እንዴት ይገለጻል? ከዓለም ጋር ካለው እይታ ጋር እንዴት ታስማሙታላችሁ? በተሳሳተ መንገድ እየተሄደ የተስተካከለ ውጤትን ማግኘት አይቻልም። ትዳርን ከስር ከመሰረቱ ካልታከመ ውጤቱ አያምርም። ለጤናማ ውጤት ጤናማ መንገድን መከተል አስፈላጊ ነውና መልሕቅ የትዳር ህይወት ማማከርና ማሰልጠኛ ማዕከልም ለባለትዳሮች የማማከር አገልግሎትን ይሰጣል። ማወቅና መማር ችግርን ይቀንሳልና በፍቅርና በትዳር ህይወታችሁ ላይ የማማከር አገልግሎትን ማግኘት ከፈለጋችሁ በ09774050 ላይ ደውሉልን። መልሕቅ በጣም ሲምፕል ይመስል ግን ብዙ የሚያስተነትን ጥያቄ ነው። እንግዲህ ፍቅር ነው የሚባለው በግዕዙ አፍቀረ ከሚለው ግስ ነው የተገኘው። ወደደ ማለት ነው። ፍቅር ማለት መውደድ እንደማለት ነው ጥሬ ቃሉን ስናየው። ለአንድ ኢንቲቲ ያለን አፊኒቲ ብለን ልንገልጸው እንችላለን። ለአንድ ነገር ያለን መሳብ ብሎ ዝም ብሎ በግርድፉ ሊተረጎም ይችላል። በመጽሐፍ ቅዱስ ያው በክርስትናው ስላልሽኝ ሁለት አይነት ፍቅር ተብሎ ይፈታል። ፍቅረ እግዚአብሔርና ፍቅረ ቢጽ ተብሎ ይተረጎማል። በነገራችን ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ ሰው ጠይቆት ነበረ፣ የዘላለም ሕይወትን እንድወርስ ምን ላድርግ? በነቢያት የተጻፉትን በሕግ የተጻፈውን ነገር ሕግ ይባላል የሙሴ ሕግ። ስለዚህ ጌታችን በወንጌል እስኪሽር እስኪያጸና እስኪደነግግ ድረስ የእግዚአብሔር አማኞች ሕግ የነበረው የሙሴ ሕግ ነው። 10ቱ ትእዛዛትን ጠብቃለሁ። ማን ናቸው ብሎ ሲገልጸው እግዚአብሔር አምላክህን በፍጹም ልብህ በፍጹም ኃይልህ ውደድ እና ባልንጀራህን ውደድ ነው። 10ቱ ትእዛዛት እኮ ብዙ ናቸው። ኢታምልክ ባዕድ አምላከ ዘእንበሌ ከኔ በቀር ሌላ አምላክን አታምልክ፣ የሰንበትን ቀን ተቀድሰው ዘንድ አስብ፣ ስሜን በከንቱ አትጥራ ብሎ ከዛ አትስረቅ፣ አትግደል፣ አታመንዝር እያለ 10 ይሄዳል። በሁለት ነው የጠቀለላቸው ጌታ።
እነኚህ ህግ ሁሉ በእነኚህ በሁለቱ ተሰቅለዋል። ነቢያት ሙሴ ሁሉ በእነኚህ በሁለቱ ተሰቅለዋል። መጽሐፍ ቅዱስን በሁለት ቃል ግለጭ ከተባልሽ ይሄ ነው በቃ የእግዚአብሔር ፍቅርና የሰው ፍቅር። ደግሞ በሚገርም ሁኔታ ራሱ እግዚአብሔርም ፍቅር ተብሎ ተገልጿል። እግዚአብሔር ፍቅር ነው ተብሏል። የፍቅር አምላክ አይደል? ፍቅር ራሱ እግዚአብሔር ነው። እና ዋጋ እስከ መክፈል ድረስ ያደረሰው ለምንድን ነው? መሰቀል ሳይገባው ግዴታው ሳይሆን ለምንድን ነው ያን ሁሉ ዋጋ የከፈለልን? ስለ ፍቅር። እሱ ፍቅር ስለሆነ እኛ ልንረዳው በማንችለው መጠን የወደደን። ስለዚህ እግዚአብሔር ራሱ ፍቅር ነው። እግዚአብሔር ሰው የሆነበት ምክንያት ፍቅር ነው። እግዚአብሔር በመስቀል ላይ የከፈለው ዋጋ ስለ ፍቅር ነው። አድርጉም አታድርጉም የተባሉት ነገሮች ስለ ሰው ፍቅር ወይ ስለ እግዚአብሔር ፍቅር ነው። ስለዚህ ሁሉ ነገር ነው ፍቅር። ስለዚህ ሐዋርያው ቅዱስ ጳውሎስ ምን ይላል መሰለሽ? ፍቅር የሕግ ሁሉ ማሰሪያ ነው። የሕግ ሁሉ ፍጻሜ ፍቅር ነው። በቃ ፍቅር ከሌለን ከንቱ ነን። በመላእክት ልሳን ብናገር እንደሚንሿሿ ስናጽል እንደሚመታ ከበሮ ነኝ ፍቅር ከሌለኝ። በልዩ ልዩ ልሳን የመናገር ጸጋ ቢሰጥሽ ወይ ሰዎችሽን አጠገብሽ ያለውን ሰው ማትወጂ ለእግዚአብሔር ፍቅር የለሽ ከሆንሽ ከንቱ ነሽ ማለት ነው። ትንቢትን ሁላ ያሽራል ፍቅር። በነገራችን የነነዌ ሰዎችን አጠፋቸዋለሁ ብሎ ነበር። ስለ ፍቅር ነው ይቅር ያላቸው። ቃሉን እንኳን አጥፏል ማለት ነው እግዚአብሔር ስለ ፍቅር። ስለዚህ ይተውልናል ወዶናልና እኛ ይቅርታ ብንጠይቀው የበደልነውን ነገር ሁሉ አምነን ተናዘን ይቅርታ ብንጠይቀው የሚተውልን እሱ ፍቅር ስለሆነ እኔ እናንተን እንደምወዳችሁ እናንተም ደግሞ እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት ያለው እሱ። ስለዚህ ፍቅር በዚህ ነው የሚገለጸው። ፍቅር እግዚአብሔር ነው። ፍቅር እግዚአብሔር የከፈለው ዋጋ ነው። ፍቅር አድርግ የተባልሽው ትእዛዝ ነው። ፍቅር አታድርግ የተባልሽው ሕግ ነው። ፍቅር ሰውን መውደድ ነው። ፍቅር እግዚአብሔር መውደድ ነው። ፍቅር መጽሐፍ ቅዱስ ነው። ስለዚህ ፍቅር ሁሉ ነገር ነው ማለት ነው። ሰዎች አፍቅር ያለው ሰውን ወድጃለሁ ይላሉና ግን በተግባር የማያሳዩበት ምክንያት ምንድን ነው ታዲያ? እንግዲህ ይሄ እውነተኛውን ፍቅር ነው። ፌክ ፍቅሮች አሉ። ለምሳሌ አምኖን የተባለው የዳዊት ልጅ በእናት ከሚለያት ግን በአባት በዳዊት አንድ ከሆነችው ከትዕማር ፍቅር ያዘኝ ብሎ የምርም አልበላ ብሎት ነበረ። መጽሐፍ ሁለተኛ ሳሙኤል ላይ ታነቢዋለሽ። በቃ ልክ ይሄ አሁን አበድኩልሽ ሞትኩልሽ እንደሚባለው ከስቶ በቃ ጠውልጎ ከቤት አልወጣም ብሎ እና በቃ እኔ የቴና ፍቅርያት በጣም መከራዬን እያየው ነው አለው ጓደኛውን ኢዮናዳብ። ክፉ ጓደኝነት ነው። የሚዋደዱ ጓደኛሞች ናቸው ግን በክፋት በቃ አንተ ዝም ብለህ አልጋ ላይ ተኛ ታመም ያለው ብለህ እኔ ከእህቴ ከትዕማር እጅ በቀር ሌላ ሰው እንዲያጎርሰኝ አልፈልግም ብለህ ጥራት ማድረግ ያለብን አድርግ ብሎ የሚመክርም የጓደኛ ፍቅር አለ። እንደ ዳዊትና እንደ ዮናታን ደግሞ ከሴት ፍቅር የሚልቅ ነው የኔና ያንተ ፍቅር የተባለ ደግሞ የጓደኛ ፍቅር አለ። እውነተኛ ዋጋ መከፋፈል መከባበር ያለበት ፍቅር አለ። ስለዚህ አፍቅር ያለው ያለ ሰው ሁሉ ፍቅር በውስጡ የለም። አንዳንዴ ስሜት ሊሆን ይችላል የሚጠፋ። የሚገርምሽ አሁን ትዕማርን ካነወራት በኋላ የገዛሃቱን ቀድሞ ከሚወዳት መውደድ ይልቅ የጠላት ጥል በዛ ይላል እና ውጪልኝ ማለት ለዓይኗ ራሱ ተጠየፋት። ለሆነ የስጋ ፈቃድ የምትፈልጊውን ሰው ያንን የስጋ ፈቃድ ካደረግሽ በኋላ ያ ሰው የሚያስጠላሽ ከሆነ ጉዳይሽን ከፈጸምሽ በኋላ ሌላ እንትን የሚልሽ ከሆነ ከዛ ሰው ጋር የተወሰነ ዓመት ኖረሽ ሰልችቶሽ ሌላ የሚያምርሽ ከሆነ ይሄ እውነተኛ ፍቅር አይደለም። ይሄ የወረት ፍቅር የሚባል ነው ወይም ደግሞ ውሸተኛ ፍቅር ነው። ሰይጣናዊም የምንለው ፍቅር ነው እና የሆነ ልብሽ ስለተንቀለቀለ አይምሮሽ ና ላይ ስለዞረ ቀን ከሌሊት ያን ሰው ስላሰብሽ ፍቅር ነው ማለት አይደለም። የምር የሚመስልሽም ደግሞ ልብሽ የሚደነግጥልሽ ነገር አለ። በመጽሐፍ ቅዱስ ሚዛን በሪያሊቲ ምንድን ነው ያ ፍቅር? የምር ፍቅር ነው ወይ ብለሽ መመዘን ግን ይኖርብሻል። እንዴት ይለይ? እንዳልኩሽ ነው አሁን ያልኩሽን ኤሌመንቶች አሉ ማለት የራሴ አያሰኝም። ከገዛ ጥቅምሽ ተነስተሽ አይደለም የምታፈቅር። ዋጋ መክፈል ነው ፍቅር። በነገራችን ላይ ፍቅር ዋጋ ነው የሚያስከፍልሽ። መስቀል ነው የሚያደርስሽ፣ የሚቸነክርሽ ነው። የሸዋ አክሊል የሚያስቀብልሽ ሊሆን ይችላል። ምናልባት አንቺ የወደድሽውን ሰው በጎና ስኬት መመኘት ሊሆን ይችላል። በቃ ያንቺ እርካታ። አሁን ግን ምንድን ነው ፍቅር የምንለው ነገር? የጾታ ፍቅርም ሊሆን ይችላል፣ የቤተሰብ ፍቅርም ሊሆን ይችላል። የሰጥቶ መቀበል ፍቅር ነው ያለው። እንደው ዝም ብሎ የስሜታዊ ፍቅር ነው ያለው። በጊዜ ሂደት ኤክስፓየር የሚያደርግ የሆነ ነገር ጎደላት፣ የሆነ ነገር አላሟላችም፣ ይሄ ነገሩ አልተመቸኝም ብለሽ የምታዩ አይደለም። እንደዛ አይደለም ፍቅር። እና እናት አባቶቻችን አያት ቅድመ አያቶቻችን 50 ዓመት 60 ዓመት 70 ዓመት 80 ዓመት ኖረዋል ሳይተያዩ ተጫጭቶላቸው ማለት ነው። ስለዚህ ርብቃ አያቃትም እኮ ይስሐቅ። አብርሃም ኢያዕብርን ልኮ በሽምግልና ያስመጣት የወንድሙ የልጅ ልጅ ናት። ግን እንዳያት ወደዳት ይላል።
እና የሚገርምሽ መንታ ነበር የጸነሰችው ያዕቆብና ኢሳውን። መንታ መጽነስ በጣም ትዊን ፕሬግናንሲ የራሱ የሆነ ችግሮች አሉት፣ ክሊኒካሊም የሚጨንቅ ነገር አለው። የእሷ ደግሞ የባሰ ነበርና ስትወልድ ደም ስሯ ተገታትሮ በጣም ተጨንቃ ለሞት ደርሳ አየ። ከዛ እምድህረ ወለደት አደገ ቀሪ ቦታ ነው ያለው በቃ ዮሐንስ አፈወርቅ። ከወለደች በኋላ ሊነካት እንኳን አልፈለግም። እንዴ ይሄን ያህል ለምን አሰቃየታለሁ? ይቅርብኝ እኔ ስሜት። አሁን ግን ወንድ በቃ በእንትን አይደራደርም አይደል? ትልቁ የሜሪጅ እናንተም ያው ሙያችሁ ስለሆነ ትልቁ የፍቺ በዚህ ሰዓት ምክንያት በሴክስ ያለመጣጣም፣ በግብረ ስጋ ግንኙነት ያለመጣጣም። እርግጥ እኛ ያንን ነገር እንትን አናደርገውም፣ ግን እስከዚህ ድረስ ያስከፍላል ማለት ነው። ራሱን ስሜቱን ሰፕረስ አድርጎ ለሷስ ብኖር ይሻለኛል ብሎ የአብርሃም የሳራ ያድርገው ማለት ይሄ ነው። መታዘዝ ይታዘዛሉ ወይ ባል ሚስቱ፣ ሚስት ባሏን ትታዘዛለች? ኢቭን ባል ሊያደርገው የማይገባው ነገር እንኳን ሂድ በቃ ከአጋር ጸንስ፣ እኔ ማህፀን የደረቀ እንደሆነ አንተ ከተስፎ መቆረጥ አለብህ፣ በዘርክ የተባረከ ኩሎም አህዛብ ምድር ብሎ ነው ከሀገር ያወጣ እግዚአብሔር። አሕዛብ በዘር እንደ ምድር አሸዋ አበዛዋለሁ። የታለ ልጅ በ100 ዓመት ሞላን። ስለዚህ እኔ ነኝ ችግሯ። ስለዚህ ሂድ በቃ ከግብፃዊቷ ከባሪያ። በጣም ከባድ ነገር ነው ለአንድ ለምታፈቅሪው ሰው። እሺ አለ፣ ሄደ። እስማኤል ተጸነሰ፣ ችግር ተፈጠረ። ግብፃዊቷ እመቤቲቷን አንጋጣ ማየት ጀመረች፣ መናቅ ጀመረች። አይ በቃ እንደዚህማ የለም፣ ገና ለገና ስለጸነሰችልህ እኔን ከፍ ዝቅ አድርጋ ማየት አለባት እንዴ? በላስ ወጣት። እሺ አሁን በዚህ ውስጥ የአብርሃምን ድካምና ጽድቅ ወደ ጎን ተወውና እንደ ትዳር አስበሽው ሳራ ምንም ብትለው እሺ ወዴት ሲጠሩት አቤት ሲልኩት ወዴት ታዛዥ ነው። ኦን ዘ ኮንትራሪ ደግሞ ሳራ ጌታዬ እኮ ነው የምትለው እና መታዘዝ፣ መፈቃቀድ፣ ራስን ስለሌላው መስዋዕት። ሳራ በቃ መስዋዕት አደረገች ማለት ነው ራሱ። እና በዚህ ደረጃ የሚገለጽ ፍቅር አለ ነው? በዚህ ደረጃ የሚገለጽ እጮኝነት፣ በዚህ ደረጃ የሚገለጽ ትዳር፣ በዚህ ደረጃ የሚገለጽ ጓደኝነት፣ በዚህ ደረጃ የሚገለጽ ቤተሰብነት አለ ነው? ይሄ ነው ሚዛኑ። እና ከዛ አንጻር ስትመዝኘው አሁን ላይ ያለው ፍቅር እንግዲህ ከአመጻ ብጻት የተነዛ ፍቅር ተቀዘቅዛለች አይደል የሚለው በመጨረሻው ዘመን ከአመጻ ብጻት አበጻ በስቷል። አሁን በእግዚአብሔር ሕግ ላይ ያምጸናል፣ በገዛ ኖርማችን በባህላችን ላይ ያምጸናል። አመጻ ሲበዛ ደግሞ ፍቅር ይቀዘቅዛል። ኦብቪየስ ገንዘብ መውደድ ሰውን አውሮታል። ለገንዘብ የፈለግ በቃ የገዛው እንደምሽን ኩላሊት ምሸጪ ነሽ ለገንዘብ ብለሽ የገዛ ቤተሰብሽን፣ የገዛ ልጅሽን፣ የገዛ እናትሽን ልሸጪም ትችያለሽ። አሁን በዚህ ሰዓት በቃ ገንዘብ ከሆነ ጥፍት ያለሽ የ40 የ30 የ20 ዓመት ትዳርሽን ትሸጫለሽ። ስሜት ሰውን አሸንፎታል። በቃ ሀጸ ዝሙት ብዙዎቹን እየነደፈ ነው። ቴክኖሎጂውም እንደዚህ እየሰፋ ነው። በየደጅሽ ነው ዝሙቱ በርሽን እያንኳኳ እየመጣ ያለው። ያ ሁሉ ጭነት ሰው ወገቡን ስላጎበጠው አሁን እውነተኛ ፍቅርን ራሱ አለ ለማለት የሚከብደው ሰው በስቷል። ተጠራጣሪ እንድንሆን አድርጎናል። ስለዚህ ለማንኛውም እንመዝን፣ በመጽሐፍ ቅዱስ ሚዛንነት ተመዝኖ ቀሎ የተገኘ ሁሉ ፍቅር የሚባል አይደለም። አሁን ደግሞ በጣም ብዙ ጊዜ ወጣቶች ላይ ይስተዋላል። በአሁን ጊዜ በጣም እየበዛ ያለ ነገር ነው ብዬ ስለማስብ ነውና በጣም ወድጀዋለሁ፣ እሱም ይወደኛል፣ ስለዚህ አብረን እንኑር በሚባል ሰዎች ወደ ትዳር ውስጥ ሳይገቡ አብረው ሲኖሩ ይስተዋላልና በጋብቻና አብሮ በመኖር መካከል ያለው ልዩነት ምንድን ነው? እንግዲህ በእኛ በቅድስት ቤተክርስቲያን ስርዓት የመተጫጨት ጊዜ አለ። የመተጫጨት ጊዜ ካለፈ በኋላ በህግ በሆነ ጋብቻ በስርዓተ ቁርባን ያው በተክሊልም ንጽህናን ከጠበቁ ትዳር ሰርግ ይደረጋል። ትዳሩ ማለት ይመሰረታል። ከዛ በኋላ ነው አብሮ መኖሩ የሚመጣው። በእኛ ቤተክርስቲያን ቀደም ብለሽ የምትፈታተሽበት ነገር የለም። ድንግልናሽን ንጽህናሽን ጠብቀሽ ንጽህና እንኳን ከሌለሽ ንስሐ ገብተሽ ራስሽን አቅበሽ ተዘጋጅተሽ በጾም በጸሎት ቢያንስ 40 ቀን በንስሐ በጾም በጸሎት መወሰን አለብሽ። እንኳን አብረሽ ኖረሽ ወዲያ ለማለት ቀርቶ ማለት ነው። ስለዚህ አብሮ መኖሩ አስፈላጊ ነው። ቀደም ብሎ መተያየቱ አስፈላጊ ነው የሚለው ዓለም ነው። እዚህ ጋር ሌላ ዲፍረንት ነው ስቶሪው። ስለዚህ አብሮ የሚያኖር እግዚአብሔር አብራችሁ ኑሩ የሚል ቡራኬን እስካልሰጠ ድረስ አብሮ መኖር ራሱ ሪስክ ነው። ስለዚህ የዮሴፍና የአስኒትን የርብቃንና የይስሐቅን ጋብቻ ሰጣቸው፣ አጽናቸው፣ ባርካቸው ብላ ቤተክርስቲያን እየለመነች መንፈስ ቅዱስም በህብስቱ በወይኑ ወርዶ በዚያ ስጋው ደግሞ አማካኝነት አንድነት ተደርጎ የቃልና የስጋን ተዋህዶ የመሰለ ተዋህዶ በስጋው ደግሞ ተዋህደው እግዚአብሔር ያለበት 3 ጉልቻ ባል፣ ሚስት፣ እግዚአብሔር
ወይም ደግሞ ባልና ሚስት ልጅ እግዚአብሔር ያ 3 ጉልቻ እስካልተቀለሰ ድረስ አብሮ መኖር ራስን ለፈተና ከማጋለጥ ያለፈ ነገር የለውም፣ ክልክልም ነው የሚባለው። ለዛ ይመስለኛል ኢፌክቲቭ ያልሆን ነው አይደለ? ያንን መንገድ መርጠው ምን ያህል ተሳካላችሁ? አሁን ከአባቶቻችን ከአያቶቻችን ዘመን የኛ የትዳር ርዝማኔ ለምንድን ነው እያጠረ የመጣው? ሳይተዋወቁ ተጋብተው ያን ሁሉ ዘመን ኖረው እኛ በቃ አይቻት ለይቻት አብረን ኖረን ቤት አስተካክለን ኢኮኖሚካሊ ምናምን ብለን የተዋስነውን የሰርግ ዕቃ ሳንመልስ የምንፋታው ለምንድን ነው? ይሄ ሬት እንደዚህ ለምን የመጣ ቻለ ከተባለ እግዚአብሔር የማይወደውን በእግዚአብሔር መንገድ ባልሆነ መንገድ እየሄድን ስለሆነ፣ እግዚአብሔር ይመስገን አሁን የኔ ጄኔሬሽን የኔ ትውልድ እየነቃ ነው፣ እየተወደደ መጥቷል። ከእግዚአብሔር ጋር ማድረግ ያንን እንደ ስታይል እንደ ዘመናዊነቱ ላይ እየተቆጠረ ነው። ኢንፋክት መከበር ያለባቸው ህጎች እንዳሉ ሆነ፣ አንዳንድ መቀረፍ የሚገባቸው ነገሮች እንዳሉ ሆነ፣ ፍሮም ዛውት ሴት ስታዩ ደስ ይላል መነሳሳት፣ ወደ ቀደመው ዘመን እየመጣ ነው። ስለዚህ አብሮ መኖር ከትዳሩ በኋላ የሚመጣ ነው። በእናቱ በአባቱ ቤት ወይ በየሚኖርበት ሁኔታ ይቆያል። መገናኘት ይችላሉ፣ አብረው ማገልገል ይችላሉ። ስጋው ደግሞ በአንድ ቤት በአንድ ጣራ ስር አብሮ ማደር አብሮ መዋል አይችሉም፣ ቡራኬው እስካልተሰጠ ድረስ እስከዛች ድረስ። ከዛም በኋላ ስለ ክብረ ቁርባን 3 ቀን ታቅበው ነው ግንኙነቱም የሚያደርጉት። ስለዚህ ይሄ ነው ያለው አስተምሮ ማለት ነው። በጣም ቆንጆ። አንተም እንግዲህ በስርዓተ ተክሊል እንዳጋባክ አውቃለሁና በቤተ ክርስቲያን ውስጥ በስርዓተ ተክሊልና በስርዓተ ቁርባን ስለማግባት እስቲ ስለነሱ በደንብ ብታስረዳን፣ ብዙ ሰዎች ላይ ጥያቄ የሚፈጥር ነገር ስለሆነ። እንግዲህ ተክሊል ከ7ቱ ምስጢራተ ቤተ ክርስቲያን አንዱ። ምስጢራተ ቤተ ክርስቲያን ምንላቸው? ሳክራመንትስ ምንላቸው እግዚአብሔር የሚታይን በማይታይ ጸጋ የሚታይን ነገር የሚሰጥበት ምስጢር ያሰኛቸው እሱ ነው። አሁን ለምሳሌ አንድ ስጋ ይሆናሉ የሚለውን የምትረጁ በእምነት ገባሽ? በእውቀቱ ስዩም እንደቀለደው አንድ ስጋ ትሆናላችሁ አሉን እንጂ የከፈልነው ሂሳብ የ2 ሰው ነው እንዳለው አይደል። በስጋዊ አይን አታየው፣ በመንፈስ ግን አንድነቱ አለ፣ ህብረቱ አለ። ያ ምስጢር ያሰኘዋል። ስለዚህ ተከለለ ተቀዳጀ ነው። ተክሊል ማለት የምትቀዳጀው ዘውድን የሚመለከት። ስለዚህ ያ ሽልማት ለምሳሌ አንድ ኦሎምፒክ ሜዳሊያ ያመጣ ሰው አንደኛ ስለወጣ ነው ሜዳሊያው የሚጠለቅለት አይደል? ሮጦ የጨረሱ ግን ሁሉም ናቸው። ምናልባት አንዳንድ ሯጭ በድካም አቋርጦ ሊወጣ ይችል ይሆናል፣ ግን ሁሉም ሮጦ ጨርሷል። 4ኛ የሚወጣው 5ኛ የሚወጣው ዙሩን ጨርሷል። አንደኛ የወጣው ሰው ብቻ ግን ሜዳሊያ ወርቁ የሱ ነው። ገባሽ አይደል? ስለዚህ ተክሊል የሚደረግላቸው ተጋቢዎች ያልወደቁ ናቸው፣ በዛ ንጽህናቸውን ያላጎደፉ ማለት ነው። ስለዚህ በአፍአ በውስጥ ንጹህ የሆነች እመቤታችን ብቻ ናት። በሐልዮ በነቢብ በገቢር ንጽሕት የሆነች እመቤታችን፣ በሀሳቧ እንኳን ያ ነገር የማይመጣባት በንግግሯም የማያመልጣት በተግባርም ንጽሕት የሆነች እሷ ናት። ግን ሰው ሊያስብ ይችላል፣ ሊናገር ይችላል። ከተግባር ግን መታቀብ ግዴታ ነው ለተክሊል ማለት ነው። ከማንኛውም አይነት ሴክሹዋል ፕሌይ፣ ከማንኛውም አይነት ፊዚካል ኮንታክት። አንዳንድ ጥያቄዎችም ስላሉ ነው። ተሳስመን ነበረ እንደ ሴክሹዋል ፕሌዮች ነበሩ ይባላል። መንጻት ያስፈልጋል። ከዛ ያንን ጠብቀሽ ከተገኘሽ አንቺ ዩአር ሻምፒዮን ማለት ነው በቃ። ስለዚህ ሩጫዬን ጨርሻለሁ፣ መልካም መንገድ ተገኘ፣ የጽድቅ አክሊል ይጠብቀኛል ብሎ በአቴንስ ኦሎምፒክ ምሳሌ ነው የተናገረው። ተጋድሎን አይተሽ ከሆነ አቴንስ ኦሎምፒክ 2006 ላይ የተከናወነው ላይ እንትን ነው አክሊል ነበር ሲሸልሟቸው የነበሩ እነ ቀነኒሳን የጥንቱን ለምንትን ለማለት አክሊል ያኔ ሜዳሊያ አልነበረም። ስለዚህ ቅዱስ ጳውሎስ በመሰለበት ምሳሌ ላሸነፈ ሰው ሮጦ ለቀደመ ሰው። ስለዚህ ያልወደቁት መሸለም አለባቸው አይደል? ዚያር ሻምፒዮንስ። ዝም ብሎ ሰው እኮ ማንኛውም ሰው ጊነስ ቡክ ላይ አይመዘገብም አይደል? ልክ እንደዛ ማለት ሽልማታቸው ነው አክሊሉ። ኢንፋክት ካባውም እንደዛ ነው። አሁን ካባዋ ብቻ የሚል ነገር መጣ እንጂ ሙሉ በሙሉ ካባውም እንትን ፓኬጁ ራሱ የነሱ ነው። የነኛ በነጠላ ነው ነጭ አድርገሽ ትቆርቢያለሽ። ከዛ ውጭ ግን ያው ሰው ሆኖ የማይበድል እንጨት ሆኖ የማይጤስ የለም። ያንን ነገር መጠበቅ ካልቻሉ የወደቁ ለነሱ ደግሞ አለ ሌላ ስርዓት። ምን ያደርጋሉ? ንስሐ ይገባሉ። ስለዚህ ንስሐሰ ትሬስዮ ለዛ አበሰ ከመዘ ያበሰው ለዘማዊኒ ከመድንግል። ንስሐ የበደለን እንዳልበደለ ታደርጋለች፣ ዘማዊውንም እንደ ድንግል ታደርጋለች ነው። ድንግል ታደርጋለች አይደለም የሚለው እንደ ማለት እንዴት ነው? ክብሩ እንደዛኛው ነው ማለት ነው። ያው አንድ ስጋ ወደሙን ነው የሚቀበሉት። ምስጢሩ አንድ ነው። እንደና ራሱ ይለያል አይደል? እንደ ማለት ያንን የሚመስል ለማለት ክሎዝ ቱ ዛት ማለት ነው። ስለዚህ አክሊሉ ካባው ይቀርባቸዋል። ለምን? ላልወደቁት ለሻምፒዮኖቹ ብቻ ስለሆነ። ነገር ግን ስርዓቱ ይፈጸምላቸው። በሁለቱም መንፈስ ቅዱስ ያድራል።
በሁለቱም ያነጻል፣ በሁለቱም ያዋህዳል ማለት ነው። ያ ነው ልዩነቱ። ስለዚህ እንደ ንጹህ ታደርጋለህ። የነፍስ ንጽህና ይመለሳል። ነፍስሽ ንጹህ ትሆናለች። ስጋሽ ግን በቃ ሃይመን የምንለው ነገር እኮ በቃ ክሊኒካሊ አንዴ ማህተመ ድንግልና ከፈረሰ የምታገኙ ሰፍተሽ የምታመጪው ነገር አይደለም አይደል? በቃ ስለሱ ነው ያኛው። ስለዚህ በዚህ የዝሙት እሳት ዓለም ላይ እንደ ሰደድ እንደ እቶን በነደደበት ዓለም እንዲህ ሆኖ መገኘት ያሸልማል ነው እያልናቸው ያለን። ያንን አለማግኘት ግን ማለት እንደው ዝም በጣም ተስፋ የቆረጠ ሰው መሆን ማለት አይደለም። ያቺ ሽልማቷ ተቀርባችኋለች እንጂ እናንተም ልጆቼ ናችሁ፣ እናንተም አሸናፊዎች ናችሁ፣ ቢያንስ ይህንን መንገድ መርጣችሁ መታችኋል ብላ ተመሳሳዩን ስርዓት ተመሳሳዩ መጽሐፍ ተነቦ ተመሳሳይ ጸሎት ደርሶ ያንኑ ቁርባን ተቀብለው ይጋባሉ ማለት ነው። ስለዚህ ተክሊልና ቁርባን ይሄ ነው። ከሁለቱ ውጪ ሌላ ምርጫ የለም። ዓለማዊ ሰርግ ቬሎ የምንለው ነገር የለም። ስለዚህ ለደናግላን ስርዓት ተክሊል ይደረጋል። ንጹሃን ላልሆኑ ደግሞ በንስሐ ያነታቸው ፍቀው ንጹሃን ከሆኑ በኋላ በቁርባን ያገባሉ የሚል ስርዓት አለን ማለት ነው። አንደኛው ወድቆ ወይ ሚስት ወድቃ ባል ሳይወድቅ ባል ወድቆ ሚስት ሳይወድቅ ከሆነስ እንዴት ተደርጎ ነው የሚታረቀው? ይሄ ለዚህ ደግሞ የተቀመጠው የክርስቲያን ስርዓት ለአንደኛው አንድ የሚደርስ ጸሎት አለ ላልጠበቀው። ከዛ ውጭ ግን የጠበቀው ሽልማቱ ስለሆነ አይቀርበትም አክሊል። አንዳንዶቹ ትንሽ አሁን ከዚህ ዘመን የመጣ በኋለኛው ዘመን የመጣ አድርገው የሚረዱት አሉ። አይደለም፣ ጥንትም የነበረ ነው። መምህራንም ተናግረውበታል። ያ በአክሊሉ በካባው፣ ያ ደግሞ ያለ አክሊል የሚደረግበትም ስርዓት አለ። ግን ልዩ ጸሎት አለ ለዛ የሚደርስ ጸሎት። ግን እሷን ላለማሳፈር ወይም ደግሞ እሱን ላለማሳፈር ተብሎ ለምሳሌ ተሸላሚው እሷን ስሜቷን ለመጠበቅ እኔ በቃ አንድየውን በስርዓተ ቁርባን ይደረግልኝ ካለ ይችላል። ያኛው ካለ ነው ማይችለው። እኔ ባልጠብቅም በእሷ ሼር እናደርጋለን አይባልም። የእሷ ድንግልና ለእኔም ይሆናል አይባልም። ገባሽ አይደል? ግን ያኛው ወደ እርሷ መጠቃለል ይችላል፣ ወዳልጠበቀው መጠቃለል ይችላል። እንደዛ ከሆነ መልካም። አንዳንድ ጊዜ ደግሞ ሰዎች ምን ብለው ያስባሉ? በቤተ ክርስቲያን አገልጋዮች ዲያቆናት ካልሆኑ በስርዓተ ተክሊል ማግባቱ ያን ያክል አስፈላጊ አይደለም የሚል እይታ ያላቸው ሰዎች አሉና ቤተ ክርስቲያን ውስጥ ለሚያገለግሉ ሰዎች ብቻ ተደርጎ የሚታይበት ምክንያት ምንድን ነው? ለዚህስ ግንዛቤ በምን መልኩ ማስጨበጥ ትፈልጋለህ? አንጋፋ ሰንበት ተማሪ ስለሆነ የሚሸለመው ሽልማት ወይ ዲያቆን ስለሆነ የሚሰጠው አይደለም። ዲያቆን ሆኖም ንጽህናውን ካልጠበቀ በህጉ በስርዓቱ ነው የሚገነብ። አሁን ይሄም አንድ አመለካከት ስለሆነ የሆነ አገልግሎቱ ላይ ያለ ሰው ከሆነ እንደ ፕሮቶኮል አይደለም። መቼም ሰውን ብናታልል ቅድስት ቤተክርስቲያን ነን ብለሽ ከመጣሽ ምርመራ አታረግ፣ በእምነት ነው የሚደረገውና እግዚአብሔርን ማታለል ግን ስለማይቻል ወደፊት ወይ በልጅ ወይ በኑሮ ይመጣብሻል ማለት ነው። ስለዚህ ይሄንን አገልጋዮች ራሱ ቢጠነቀቁበት ጥሩ ነው። አሁን ከመንፈሳዊ መነሳሳቱን ባሻገር ድፍረትም እንዳይሆን ምን ልንጠነቀቅ ያስፈልጋል። አገልጋዮች ግን ንጽህ ጠብቀው ድንግልናን ገንዘብ ካደረጉ ለአገልጋዮች የሚደረግ ስርዓት ነው። ለአገልጋዮችም ብቻ ሳይሆን ግን የምእመናን ሁሉ ገንዘብ። ቁርባን አገልጋይ ብቻ ይቁረብ አትይም፣ ንስሐ አገልጋይ ብቻ ይግባ አትይም፣ ከሰባቱ አንዱ ነው ብለናል። ነገር ግን ይሄንን የአገልጋይና የምእመን የሚለው ልዩነት ያመጣው ከዚህ ከ15ኛው 16 ክፍለ ዘመን በኋላ ነው። ግራኝ አህመድ የተባለ ሰው ሀገሪቱን ለ15 ዓመት ገዝቶ እንደነበር ታስታውሻለሽ። የክርስቲያን ሃይላንድ ኪንግደምን ተዋግቶ ስለነበር ክርስትና በጣም ተዳክሞ ነበር በዛ ሰዓት። በተለይ ብዙ ጻድቃን ብዙ መምህራን ከሰሜኑ ልክ እንደ ተክለ ሃይማኖት ከእቲሳ ተነስተው ወላይታ አይደለ ከሰሜኑ ክፍል ያው ክርስትና በደንብ ከጎመራበት ክፍል ወደ ደቡቡ እየሄዱ ያስተምሩ ነበረ። ያንን መስመር ቆረጠው ግራኝ። ስለዚህ ያ በተቆረጠ ጊዜ ብዙዎች የሚያስተምር ካህን የሚያጠምቅ ቤተክርስቲያን የሚባርክ በማጣት ብዙ የደቡብ አካባቢና አሁን ኦሮሚያና ደቡብ በተለይ የምንለው አካባቢ ላይ መሀል ከተማም ላይ የምንለው በክርስትና በጣም እየጫጨ እንደመጣ ግን የክርስትና ቅሪቶች የሚመስሉ ባህሎች አሁንም ድረስ እንዳሉ ስለ መሰረታቸው ክርስትና የሆነ እንዳለ በየመጽሐፍቱ ታነቢያለሽ። በጣም የግራኝ ወረራ ካዳከማቸው የቤተክርስቲያን ጉዳዮች አንዱ ፊዚካሊ ይሄ መጽሐፍት መቆነጻጸላቸው ቤተክርስቲያን መተኮስ እሷ ብቻ ሳይሆን ስርዓቱ ራሱ። ለምሳሌ ክርስትና ስም ነበረ መጠሪያችን ሁላችንም። ለምሳሌ እኔ አሁን ከሳቴ ብርሃን ነው ስሜ፣ አማ ስላሴ ክርስትና ስም አለኝ። ሁለት ስም አልነበረም፣ በክርስትና ስሙ ነበር ሰው የሚጠራው። ግን አሁን በስም ሌብል መደረግ ስለነበረ ስሙ ክርስትናውን የሚገልጽ ስለነበረ በስም ምክንያት ከመገደል ተብሎ መደበኛ ስሞች መውጣት ጀመሩ በዚያ ሰሞን። ያ አሁን ገናና ሆኖ ዶሚናንት ሆኖ ወጣ ማለት ነው። ልክ እንደዛ ሌሎቹ ምስጢራት አሁን ለምሳሌ ቁርባን ሁሉም ሰው ያስቀደሰው ሁሉ ይቆርብ ነበር። አሁን በዛ ጊዜ
አሁን ግን ለቁርባን ጥቂት ሰው ነው የሚሳተፈው። አይተሽ ከሆነ ንስሐም ሁሉም ሰው ይገባ ነበረ ቢያንስ። ያንንም አዳከመው። ሌላው ትልቁ የተዳከመው ነገር ተክሊል፣ በተክሊል ማግባት፣ በቤተክርስቲያን ስርዓት ማግባት፣ ቤተክርስቲያን ይሁን ብላ በቤተክርስቲያን ስርዓት ማግባት የሁሉም ነበር። ያ ግን ህዝቡ ምእመናን የሚያስተምር በማጣት እየደከሙ ሲመጡ አገልጋዩ የሚያውቀው ስርዓቱን የሚያውቀው ብቻ የሚያገባበት ሆነና ረጅም ዓመት ቀጠለ። ያ እንዲህ ያለው ልዩነት ፈጥሯል እንጂ ከጥንቱ እንደዚህ አልነበረም። ጌታም እንዳለው ከጥንት እንደዚህ አልነበረም። ሁሉም ሰው መብቱ ነው። በ40 በ80 የተጠመቀበት የልጅነት ሀብት ጸጋው ነው ማለት ነው። እና የፈለገ ደንቡን ስርዓቱን ያሟላ በሚፈልገው ወይም ደግሞ እሱ ሊያገባ በሚችልበት መንገድ ወይ በተክሊል ወይ በቁርባን ማግባት ይችላል። የአገልጋዮችን ብቻ አይደለም፣ አገልጋዮችም ኢቭን ክራይቴሪያውን እስካላሟሉ ድረስ በቃ ማለት ባይ ዲፎልት ተክሊል ነው የአገልጋይ እንትን የሚባል ነገር የለም። እስካሟላ ድረስ ነው የሚያገባው በዛ ማለት ነው። በጣም ቆንጆ። ስለ ጥሎሽ፣ ስለ ሽምግልና ደግሞ የሰራቸውን ቪዲዮዎች አይቻለሁ። አሁን ደግሞ ባህሎቹም እየተቀየሩ ይመጡ ይመስለኛልና ከመጽሐፍ ቅዱስ አንድምታ እስቲ እንዴት ይታያል? ሽምግልና፣ ጥሎሽ ገና የመጀመሪያው መጽሐፍ ኦሪት ዘፍጥረት ላይ ነው የምናገኘው። የመጀመሪያው ታላቅ የእምነት ሰው አብርሃም ሸመገለ። እንግዲህ ወደ 170ዎቹ ውስጥ ተጠጋ። በ170 27 ዓመቷ ሳራ ባለቤቱ አረፈች። እሱም እድሜው እየጃጀ መጣ። ልጁ ይስሐቅም ወደ 40ዎቹ እየገባ መጣ። ስለዚህ ሊሞት ስለሆነ የመጨረሻ ማድረግ ያለበት ነገር ልጁን ማጋባት ነው። የልጁን መጨረሻ ማየት አለበት። ስለዚህ ወላጅ መሆን ያስብ አይደለም። ጥሩ ግሩ ለፍቶ ወርዶ ለወልገ ማዕረግ ካደረሰ በኋላ እንደው የልጅ ልጅ ቢያሳየኝ እንደው ቢሰበሰብልኝ ይላል። ይሄ የማንኛውም አብርሃማዊ ቤተሰብ ምኞት ነውና የወላጆች ልክ ነው። በዚህ ጊዜ አሁን ወልህቅ አብርሃም ወሐለፈ መዋዕሊሁ ወባረኮ እግዚአብሔር በኩሉ ብሎ ይጀምራል። ዘፍጥረት ምዕራፍ 24 አብርሃም ሸመገለ፣ በዘመኑም አረጀ፣ እግዚአብሔር በስራ ሁሉ ባረከው ይላል። ከዛ በኋላ ግን ኢያዕብር የተባለውን የቤቱን አለቃ ዋናው የቤቱን ማናጀር ጠራው። ከጭኔ በታች እግርህን አስቀምጥ፣ ማምልህ ነገር አለኝ። ከዚህ ከኬጢ ልጆች ማለት ከከነዓናውያን እሱ ውጣ ተብሎ ወደ ገባበት አካባቢ እሱ ነው እንጂ የሚያምነው እነሱ አያምኑ። ከነኚህ ከኬጢ ልጆች ለልጄ ሚስት እንዳታጋባው አደራህን፣ እኔ ነገ ልሞት እችላለሁ። ይሄንን መሐላ ማልልኝ። ሚስት የምትወስደው ምንም ቢሆን ህገ እግዚአብሔር ከሚፈር ህገ ስጋ ቢፈርስ ይሻላል። የወንድም የሀገር ናኮር ሜሶፖታሚያ የምትባሏ ማለት ነው በታሪክ ናኮር የሚኖርባት ወንድሜ ካራን ቀድሜ የወጣውባት ምድር አለች። ወደዚያ ምድር ሄደ በዚያ ሚስት ዳረለት። ምክንያቱም ያው እግዚአብሔርን ያውቁ ነበር። አብርሃም ከወጣም በኋላ አምነዋል። ዞሮ ዞሮ ኢቭን አብርሃም ሳይወጣ ያምኑ ነበር፣ ስለፈሩ ነው። ህዝቡ ጣዖት የሚገዙት ከነሱ ነው። የጣዖትን ከንቱነት እያመኑ ለንግዳቸው ሲሉ ነበር። አባቱ ታራም ሆነ ያ ሰማዕት ጣዖት የሆነው ወንድሙ አራንም ያን ሁሉ መከራ ሲቀበሉ ነበር። ስለዚህ በቃ እነሱ ዝም ብለው አዘንብለዋል ለህዝቡ ፈቃድ እያወቁ። ስለዚህ ውጣ ነው የተባለው። በኋላ የአምልኮት ችግር አልነበረባቸው። ስለዚህ እነኛ ይሻሉኛል ወገኖቼ ከዛ አጋባዋለው። አሁን ኢያዕብር ሽማግሌ ሆኖ ሊሄድ ነው ማለት ነው። ስለዚህ መርቀ ሸኘኛለሁ። የአባቴ የአምላክ ከልጅነት ጀምሮ የጠበቀኝ መልአክ በመንገድህ ይቅደምልህ አለው አብርሃም። ድንገት እዛ ሚስት ካጣሁ ወይም ደግሞ የጠየኳት ሴት እምቢ ካለችኝ ልመልሰው ወደ ሀገሩ በቃ ልጅህን? አይ በፍጹም አንድ ይወጥቻለሁ፣ እግዚአብሔር ውጣ ብሎኛል፣ እሱን እንዳታደርግ። እኔ አሁን ካማልኩ መሐላ ነጻ ነህ። ሚስቲቱ የተባለችው እምቢ ካለች ከዚህ መሐላ ነጻ ነህ። መሐላ ያኔ ከባድ ነበር። እሺ ያለ 10 ግመሎችን ያዘ፣ መጫን ያለበትን የጥሎሽ ዕቃ ጫነ፣ ወጣ። ሜሶፖታሚያ በሁለት ወንዞች መካከል ያለች ቦታ ናት፣ ካራን በጤግሮስና በኤፍራጥስ። ወንዙ ጋር ሲደርስ ተንበርክኮ ጸለየ። የአባቴ አብርሃም አምላክ እውን አንተ አለህ፣ ከዚህ ወጥቷል ጌታዬ አብርሃም በዘመኑ ሁሉ አንተን አገልግሏል፣ እኔም በዘመኔ ሁሉ አገልግየዋለሁ፣ የቤቱ ሽማግሌ አድርጎኛል፣ ይሄንን ትልቅ አደራም ሰጥቶኛል። በመንገድህ ይቅደምልህ ስላለኝ አንተ እንደቀደምክልኝ ተስፋ አደርጋለሁ። ስለዚህ ምልክት ስጠኝ አብረን ከኔ ጋር ካለ። ወደዚህ ወደ መጣሁበት ወንዝ መጥታ ሰላም የምትለኝ ድካሜን አይታ ውሃ ጠጣ የምትለኝ ግመሎችን የሚጠጡ የምትል ያቺ ሴት ለጌታዬ ልጅ የተገባች ናት እያለ ይሄ ቃል አየር ላይ ያለ ርብቃ ስራዋን አዝላ መጣች ማለት እና ጸጉረ ልውጥ ነው፣ አለባበሱ ያስታውቃል። አንተ ሰው ኬት አለ እንዴት አለ ደክመሃል፣ ውሃ ልስጥህ፣ በቃ ውሃ ጠጣ፣ አንተም ግመሎችም ጠጡ አለች ማለት ነው። ተመስገን ጌታ ሆይ ጸሎቴ እዚሁ ሳልጨርሰው ብሎ የአብርሃም አምላክ ብሎ ትኩር ብሎ ሲያያት የሆነ መመሳሰል ነገር አየ። የሆነ
የሆነ የቤተሰቡን መልክ የሚመስል ሰው ሲያጋጥምሻል ትኩር ብሎ አያት ይላል መጽሐፍ ቅዱሱ። ሲያያት አንቺ ማነሽ ግን ቆይ የማን ልጅ ነሽ አላት። እኔ ሚልካ ለናኮር የወለደችለት የባቱኤል ልጅ ርብቃ ነኝ አለች። እንግዲህ ናኮርና አብርሃም ወንድማማቾች ናቸው። ሚልካ የናኮር ሚስት ናት። ሚልካና ናኮር ባቱኤልን ወለዱ። ባቱኤል ርብቃን እና ላባን ወለደ። ስለዚህ የወንድሙ የልጅ ልጅ ናት ማለት ነው። እንደገና ተመስገናል። ጭራሽ ወደ ቤተ ዘመድ እሺ ና በቤታችን ጋጣው ብዙ ነው፣ ገፈራው ምን ነው አሉ፣ ለግመሎቹም ምግብ ስላለና አለችው። እዛው ላይ ወደ 10 ሰቅል የሚመዝን የወርቅ አምባር፣ ወደ ግማሽ ሰቅል የሚመዝን ቀለበት አረገላት። ቅድመ ጥሎሽ መሆኑ ነው። አለ አንዳንድ ቦታዎች ላይ እንደዚህ አለ። በነገራችን ሽማግሌዎች ገና ሳይገቡ የሚሰጥ ነገር አለ። ሄደ ላባም ወንድሟ ተቀበለው። ግመሎቹ አረፉ። ከዛ በኋላ ገባ ቆመ። አሁን የኛን ሀገር የሽምግልና ባል እያሰብሽ ይሄን ሊትራል የባይብሉን ቃል ነው እየነገርኩሽ ያለሁት። ባይዘይ በእኛም እንትን ስለዋል ነው በህሊና ቆመ። ተቀመጥ፣ ውሃም ሞቋል፣ እግርህን ታጠብ፣ እህልም ብላሉት። አሁን ሽማግሌዎች ሆኖ በዛ ሳይድ ባቱኤል አለ አባቷ፣ ላባ አለ ወንድሟ፣ እናቷ ጓዳ ናት፣ ርብቃም ጓዳ ናት። ወንዶቹ ተቀምጠዋል። ተቀመጣሉት። አይ ነገሬን ሳልፈጽም ነገሬን ሳላደርስ አልቀመጥም አለ። ያው ምን ያስታውስሻል? የኛ ነገር ሽምግልና አይደል? አይቀመጡም አይደል? አንቀመጥም ይላሉ። እሺ ተናገር ተባለ። ነገሩን ለማሳጠር ሁሉ ነገር ተናገረ። እንዲህ ብዬ አብርሃም እንደዚህ አድርጎኝ ስጸልይ ይሄው እንደዚህ ተገኘ። አሁንም ነገሩ የእግዚአብሔር እንደሆነ ገምቻለሁ። ስለዚህ ከእግዚአብሔር የመጣ እንደሆነ እኔ ያምኛለሁ፣ ግን እናንተ ማመን አለባችሁ። ስለዚህ ርብቃን እጅ አድርጉ ስጡን ብዬ በአብርሃም ስም እለምናቸዋለሁ። ካልሰጣችሁም ግራ ቀኝ አልልም፣ ቀጥታ ወደ ሀገር ይመለሳሉ፣ አሳውቁኝ አላቸው። ከዛ በኋላ ምን አሉ መሰለሽ እነ ባቱኤል፣ እምኀበ እግዚአብሔር ከሆነ እዚህ ነገር ይሄ ነገር ከእግዚአብሔር ነው የሆነው። ስለዚህ ክፉና ደግኛ እንመልስልህ። ከእግዚአብሔር ከመጣ እኛ ምን እሺ እምቢ እንላለን ብለህ ነው። ተፈቅዷል፣ በቃ ተፈቅዷል። በፊትህ ናት፣ ሴቲቱን መውሰድ ትችላለህ። አሁን እቀመጣለሁ አለ። ተቀመጠ፣ ተበላ፣ ተጠጣ፣ ተጫወቱ። አሁን ጥሎሹን ፕሮፐርሊ ያስገባ ማለት ነው። ልብሶች፣ በጣም ብዙ ልብሶች፣ የሐር ፈርጥ ልብሶች ለእናቷ፣ ለሷ፣ ለባቱኤል፣ ለላባ ጥሎሽ አስገባ። ይሄ ነው አይደል ጥሎሽ? ጋቢ ምናምን እንደሚሰጠው በቃ እንደሚሰጠው አንብቢ መጽሐፍ ቅዱስ ዘፍጥረት 24 የሚገርም ነው በጣም። ቀድሞም ጭኖ ነው የወጣው፣ እንደሚገባው አውቋል ማለት ነው። ስለዚህ ሽማግሌዎች መላክ እንዳለባቸው፣ ጥሎሽ መጣል እንዳለበት ከነ ደንቡ ነው ደግሞ የቀዱት የኛ አባቶች አይደል? አልቀመጥም የሚለውን ሳይቀር ማለት ነው። የኛ አያት ቅድመ አያቶች መጽሐፍ ቅዱስን ላያነቡ ይችላሉ፣ ላይተነትኑ ይችላሉ፣ እንደኛ ግን ኖረውታል፣ በህይወታቸው ውስጥ አለ። ስለዚህ በዚህ መንገድ ያወረሱንን ባህል እኛ መናቅ የለብንም ማለት ነው። ከዛ በኋላ በናጋታው ልሂድ አለ። ሸኙ ልሂድ። አሃ ተፈቅዶልሃል እኮ አንድ 10 ቀን ትቀመጥ ትጫወት ከኛ ጋር። አይ እግዚአብሔር መንገዴን አቅንቶልኛል፣ ሸኙኝ፣ አልቀመጥም ማለት። አይ ያንተ ነገር እሺ እንጠይቃታ፣ እሷ ትጠየቅ፣ እንግዲህ የእሷን ቃል ደግሞ እንሰማለን አሉ። ርብቃ ሰውየው አሁን ካልሄድኩ እያለ ነው። እኛ ደግሞ አንድ 10 ቀን ብትጫወት ከኛ ጋር ያው የመጨረሻ ስለሆነ ብያለን ነው። ምን ትያለሽ? እሄዳለሁ አለች። አልቀመጥም። ተማራ ሳይሆን ርብቃ የእመቤታችን ቅድስት ድንግል ማርያም ውክልና ስለሆነች። አብርሃም የእግዚአብሔር አብ ምሳሌ ነው። ይስሐቅ የእግዚአብሔር ወልድ ምሳሌ ነው። ኢያኦብሬ ቅዱስ ገብርኤል ምሳሌ ነው። ርብቃ የእመቤታችን ምሳሌ ናት ይላሉ አባቶች ተረጉሙ። አብርሃም ለልጁ ለይስሐቅ ጋብቻ ኢያኦብርን ሽማግሌ አድርጎ እንደላከ አብርሃም አብ ልጁ ይስሐቅ ወልድን በጋብቻ ተዋህዶ ምሳሌ የሚሆንን ተዋህዶን ስጋዋን ነስቶ ይዋሃድ ዘንድ ቅዱስ ገብርኤልን ወደ ድንግል መልእክተኛ አድርጎ ላከው። መጨረሻ ላይ ቅዱስ ገብርኤልና ድንግል ማርያም ተነጋግረው እመቤታችን ይኩነኒ በቃ ይሁን አለሚድን ከሆነማ ይሁንልኝ ስትል ቃሏን ሰምቶ እንዳደረ ርብቃም እሄዳለሁ ስትል ሁሉ ነገር ተከናወነ በሚል ተርጉመውታል። በኋላ ላይ በግመል ጭኗት ሄዱ። አሻግራ ስትመለከት ያው ይስሐቅ ጎርደድ ይላል በዛ በኬጢ መንደር ማለት ነው። ማን ትመጣ ይሆን እንዴት ይሆን የትኛዋ ትሆን እያለ ጎርደድ እያለ እጁን ወደ ኋላ አጣምሮ እሱም አሻግሮ ሲመለከት ግመሎቹ እየመጡ ነው። እሷም ደግሞ ስትመለከት አንድ ጎልማሳ ደንደን ያለ ቀላ ያለ ቆንጆ ወንዳ ወንድ እየተመላለሰ ያየችው ነው። ጌታዬ ማን ነው ያለችው? እሱማ ጌታሽ ነው አላት። ማለት ባልሽ ነው ማለት ነው። ወደፊት ያው ክንብንቧን
ሸፈነች ይላል። ስለዚህ አሁን ከነብንም ይሸፈናል ቬሎ ማለት ነው። አሁን በቬሎ ነው እንጂ በፊትም እንደዛ አለ። ሙሽራዋ ትሸፈናለች፣ ራሱ ሙሽራው ነው የሚገልጣት። ስለዚህ ይሄ እንኳን እቺ እንኳን ከመጽሐፍ ቅዱስ የተቀዳች ናት ማለት። ስለዚህ ጥሎሽ አለ በመጽሐፍ ቅዱስ፣ ሽምግልና አለ በመጽሐፍ ቅዱስ። እናት አባቶቻችንም አብርሃማዊ ሆነው ነው ለልጅ እስቲ እንጭለት መልካም ሰው ብለው ተጨንቀው አይደል? የገሪ ልጅ እኮ ጥሩ ነው ባህሪውም ጥሩ ነው ብለው ያው መጽሐፍ ቅዱሳዊ ለመሆን በእርግጥ ተፈቃቅደው ተዋደው ተጫጭተው የተጋቡ መጽሐፍ ቅዱስ ላይ አሉ። ስለዚህ ሁለቱም እግዚአብሔር እስካለበት ድረስ እግዚአብሔር እስከባረከው ድረስ ያስኬዳሉ ማለት ነው። አንደኛውን የሚጣላ አይደል። ይሄ በየራሳቸው የቆሙ አማራጮች ናቸው። ስለዚህ ብዙ አሉ ስለ ጥሎሽ ስለ ሽምግልና ብዙ፣ ግን የዘፍጥረት 24 ይሄ ቤስት ኤግዛምፕል ነው ብዬ ነው ማስበው። በጣም ቆንጆ ምሳሌ ነው። ግን አሁን ይሄ እየቀረ የመጣበት ምክንያት ምን ይመስላል? እኔ እንጃ መጽሐፍ ቅዱስን አለማወቅ፣ ባህላችን ኋላ ቀር ነው ለማለት መጀመሪያ እኮ ከየት ነው የተቀዳው የሚለውን ማወቅ ያስፈልጋል አይደለ? አባቶቻችን ምሳሌ ያነጋገራቸው ራሱ መጽሐፍ ቅዱሳዊ ነው። የምጣዱ እያለ የእንቅቡ ተንጣጣ ሲሉ እኮ የሰለስቱ ደቂቅን ታሪክ መሰረት አድርገው እሳት ውስጥ ያሉት እያሉ ዳር ያሉት ነው የተቃጠሉት። ብዙ አንድ መጽሐፍ አለ እንደውም በቃ ጠቅላላ ምሳሌ አነጋገራችን ጠቅላላ ስነ ቃላችን ጠቅላላ መጽሐፍ ቅዱሳዊ ነው። የተባህላችን ጠቅላላ መጽሐፍ ቅዱሳዊ፣ እርምጃችን ጠቅላላ መጽሐፍ ቅዱሳዊ ነው። ስለዚህ ከመጽሐፍ ቅዱስ ያስተማሯቸውን መምህራን ኦኬ ዛሬ በጣም ጥሩ ትምህርት የተማርኩ አሉት ያሰማልን ብለው አይደለም የሚገቡት፣ ባህል ያደርጉታል። አየሽ፣ በምግባቸው በልብሳቸው ይገልጡታል። ጥለታችን ጥልፋችን መስቀል እያደል እንዴ ከየት ነው የመጣው ታዲያ? ጥለቱ ከኋላ ነው፣ መስቀሉ ከፊት ነው። ዓለምን ከኋላ ጥለን ጥለቱ የዓለም ምሳሌ ነው። መስቀሉን ተሸክመን እንከተልሃለን ማለት እኮ። አሁን እኔ ብጀምርልሽ የፖድካስቱን ታይም መፍጀት ሁለመናዋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባህልን ሳይቀር የተጫነ ትልቅ ኳሊቲ ስላላት በተለይ የጥንት አባቶቻችን ባህል ከመጽሐፍ ቅዱስ የተቀዳ ነው። በዓላቶቻችን የተቀዱት ከምንድን ነው? ቡሄ ምንድን ነው? ደብረ ታቦር አይደል? የገና ጨዋታ ምንድን ነው? የገና ኤሌመንት የለው? ከመቤታችን በዓላት ጋር የተገናኙ ባህሎቻችን ብዙ ናቸው። ስለዚህ የሃይማኖቱ ትምህርት ከመጽሐፍ ቅዱስ የተቀዳ ነው። ሃይማኖታዊ መልኩ ባህሉንም ይጫነዋል። የተሰናሰለ ነገር አለው። ይሄንን የማያውቅ ትውልድ ተነሳ። ዮሴፍን የማያውቅ ፈርዖን እንደተነሳ አባቶቻችን ባህላቸውን ከየት እንደቀዱ ለምን እንዴት እንደሚደረግም አለማወቅ በመጀመሪያ ደረጃ፣ ሁለተኛ ከየት እንደተቀዳም አለማወቅ። ዌስተርናይዜሽኑም ሲጫነሽ ደግሞ የራስሽን ሳታቂ የሌላው ሲመጣ በቃ ያለሽ አማራጭ አንድ ነው፣ ያንን መከተል ብቻ ነው። አሁን እንደው እግዚአብሔር ይመስገን ወደ ኢቭን የሽምግልና የጥሎሽ ባህላችን ራሱ በደንብ እየተመለሰ ነው አይደል? በደንብ በቃ የአክብሮት መገለጫ እየሆነ ነው። በእርግጥ የሆኑ ፋንሲ ነገሮች የወጡ ነገሮችም እንዳሉ ሆነው ብቻ ግን ዞሮ ዞሮ ሰው ባህሉን እየተመለከተ ነው። መደምደምም አንችልም። ግን የሆነ ሰዓት ላይ እንደዚህ ተላለፍን ከአባቶቻችን ባህል ጋር ብዬ አስባለሁ። እና መጽሐፍ ቅዱስን አለማወቅ የአባቶቻችንን ባህል መሰረት አለማወቅ ነው ብዬ ነው የምንረዳው። ይሄ ዝም ብዬ ግርድፍ መልሴ ነው፣ ግን ጥናት ይፈልጋል። ዞሮ ዞሮ ጥሩ መልስ ሰጥተኸኛል። ያው እንዳልከው ሰዎች ወደ ትዳር ውስጥ ከገቡ በኋላ ደግሞ አንድ የሚታይ ነገር አለ። አንዳንዴ ሰዎች ለትዳር መስፈርት ከሚባሉት ነገሮች መካከል በሃይማኖት መመሳሰል የሚባለው ነገር ትልቁ ነገር ነውና አንዳንድ ጊዜ ግን ሰዎች በትዳር ውስጥ ከገቡ በኋላ አንደኛው ሰው ሃይማኖቱን ይቀይራል፣ አንደኛው ሰው በራሱ ሃይማኖት ጸንቶ የሚቆምበት አጋጣሚዎች ይፈጠራሉና ምንድነው መደረግ ያለበት በዛን ሰዓት? ትዳር ውስጥ ከተገባ በኋላ የሃይማኖት ለውጥ ቢከሰት ምንድነው መደረግ ያለበት ነው። እንግዲህ ያው ጌታችን መድኃኒታችን ኢየሱስ ክርስቶስ በወንጌልም እንደተናገረው ያለ ዝሙት ምክንያት ሚስቱን የፈታ ይፈረድበታል ይላል። ትዳር እግዚአብሔር ያለበት፣ እግዚአብሔር የባረከው፣ እግዚአብሔር የተገኘበት ዩኒየን ነው። ስለዚህ ፈትል ስሉስ ይትበተክ፣ የሶስትነት ፈትል አይበጠስም። ሶስት ጉልቻ የተባለው እግዚአብሔር፣ ተጋቢዎቹ ልጅ ወይም ባል ሚስት እግዚአብሔር ያለበት ፈጥኖ አይበጠስም። አይበጠስም ማለት ፈጥኖ አይበጠስም። ቶሎ ይሄ የመንደር ንፋስ የሚበጥሰው ነገር አይደለም። ነገር ግን ኤክሰፕሽኖች አሉ ማለት ያው ፍቺን እጠላለሁ ብሏል እግዚአብሔር በመጽሐፍ። ፍቺ እግዚአብሔር የሚወደው ዋው ፈታሃት በቃ ጎበዝ የሚልሽ ነገር አለ። የፈለገ ቢሆን ፍቺ እግዚአብሔር ደስ ሊያሰኘው እንደማይችል መጽሐፍ ቅዱስ ተገልጿል። ስለዚህ የተቻለው ያህል ሁሉ መደረግ አለበት። ከፍቺ መልስ ያሉት ነገሮች ጠቅላላ መሞከር አለበት። ኢቭን ለፍቺ ያጋልጣሉ የተባሉ መጽሐፍ ቅዱሳዊ ሪዝኖች እንኳን ቢሆን አንደኛው ዝሙት ነው። ዝሙት አብሶሉት ኢንዲኬሽን ነው። ስለዚህ
በባሏ ላይ ወይ በሚስቱ ላይ ከሄደ አንድ ሰው ያ ከተረጋገጠ መፍታት ኤሊጀብል ነው በሃይማኖቱ። ሌላ መፍትሄ ኖሮት ያንን ነገር ያደረገው አጋር ንስሐ ገብቶ ተጸጽቶ በምክረ ካህን ተመርቶ ስጋው ደሙን ተቀብሎ ድጋሚ ወደዛ ነገር ለመመለስ ምሎ ቃል ኪዳኑን አድሶ እንዲቀጠል እግዚአብሔር ይፈልጋል ማለት ግን ምናልባትም ይሄ ነገር እንደ አኩኩሉ ጨዋታ ሆኖ እያስመሰሉ ያ ሰው እየተጎዳ ይኖር ማለት ስላልሆነ ግን ያለ ዝሙት ምክንያት የሚለው ሕግ ተቀምጧል ማለት ነው። ስለዚህ ዝሙት አንዱ የፍቺ፣ ሁለተኛው ግን የሃይማኖት ለውጥ ነው። ሃይማኖት ራሱ ጋብቻውንም የሰጠሽ እሱ ሃይማኖት ራሱ አይደለ? በሃይማኖት በርነት ነው እግዚአብሔርን ያወቀ ሃይመና ምናምን ነው። በእምነት ከተለያየሽ አይመችም። እንግዲህ ከማያምኑ ጋር በማይመች አካሄድ አትጠመዱ ይላል ሁለተኛ ቆሮንቶስ ምዕራፍ 5 ላይ። አይመችም በምንም ተአምር። ስለዚህ ከማያምኑ ጋር በማይመች አካሄድ አትጠመዱ ከመነሻውም ብሏል። ከዛ በኋላ ደርሶ ከትዳር በኋላ እንደዚህ አይነት ነገሮች ከተፈጠሩ ወደ አንድ የሚመጣበትን ነገር መፍጠር። ለምሳሌ የሃይማኖት ለውጥ ያመጣው አንድ ሰው ወደዛ የሃይማኖት ለውጥ ከመድረሱ በፊት ጥያቄዎች ካሉት ጥያቄዎች የሚመለሱበትን ነገር ማዘጋጀት፣ የራስን ነገር መጣር ማለት ነው። የልብ ጥያቄዎችን መጽሐፍ ቅዱሳዊ ጥያቄዎችም ሊሆኑ ይችላሉ። ጥያቄዎቹ እንዲመለሱ ማድረግ፣ ፈተናም ከሆነ ፈተናውን ለማቃለል አብሮ መትጋት፣ እንዲህ ያሉ ነገሮችን ማስተካከል። ያ ሁሉ ተሞክሮ የማይቻል ከሆነ ግን በሃይማኖት ምክንያት ፍቺ ማድረግ የተፈቀደ ነገር ነው ማለት ነው። በጣም እግዚአብሔርን የሚያስደስተውን ባይሆን የተፈቀደ ነገር ነው። ትልልቆቹም ጻድቃን ይሄን አድርገዋል ሳይወዱ በግዳቸው። ቅድስት ወለተ ጴጥሮስ ባሏ ትልቅ ጄኔራል ነበር በአፄ ሱስንዮስ ጊዜ። ትልቅ ታማጆር ሹም መልአከ ኃይል የነበረ ነው። ንጉሥ ሱስንዮስ ወደ ካቶሊክ እምነት ሃይማኖታቸውን በቀየሩ ጊዜ አብሮ ያሉ አገልጋዮችም ሃይማኖታቸውን ቀየሩ። ይባስ ብሎ ደግሞ የጊዜውን ሊቀ ጳጳስ ገድሎ እንደ ግዳይ አስኬማቸውንና ጨርቃቸውን ይዞ ቤት መጣ። ከዚህ በኋላ ባል አይደለህም ብላ ቀለበቱን ጥላለት ነው የወጣችው። ፈታች አይደለም። ያሁን እንደውም ሰባኪ ሆና በየተራራው በየፈውስ ታስተምር ነው የኖረችው። ስለዚህ ደጋጎቹም ቅዱሳን ምርጫ አልነበራቸውም፣ ይሄንን አድርገውታል ማለት ነው። ስለዚህ የሃይማኖት ልዩነት ቢኖር ኑሮን ለማስቀጠል ልጆች ለማሳደግ መንፈሳዊም ዓለማዊም ስራዎችን ለማስኬድ አይመችም። እኛው ራሳችን በቃ ኖርማላይዝ አድርገ ነው እስካልቀጠልን ድረስ ያ ደግሞ መንፈሳዊነት አይደለም፣ ቶታሊ ከመስመር ያወጣዋል። ስለዚህ አንድ የበቃና የነቃ ሃይማኖታዊ ሰው በዚህ ምክንያት አይ መቀጠል እንኳን ይከብደናል ቢል ኃጢአት አይሆንበትም ማለት ነው። አጭሩ መልስ ይሄ ነው። በጣም ቆንጆ። ወደ አንተ ልመለስና ከመጽሐፍት ጋር በጣም ብዙ ቁርኝት እንዳለ አውቃለሁ። ያው ዶክተርም ነህ በቤተ ክርስቲያንም አገልጋይ ነህና በሁለቱም እንድለወጥ በተለይ ደግሞ በቤተ ክርስቲያን በሃይማኖቴ በጣም ጠንካራ እንደሆን የረዱኝ የምትላቸው መጽሐፍቶች እስቲ? ውይ ብዙ ናቸው። ምን ያህል ስንቱ ተጠቅሶ አይ እንግዲህ እኔ አሁን ወደ ንባብ እንደነገርኩሽ ገና ከ99 የፋዘር መጽሐፍት እየለቀምኩ ከማንበብ ጀምሮ መጽሐፍ ቅዱስን ቤት ስላለ ታነቢያለሽ። እንግዲህ ኦልሞስት ወደ 20 ዓመት እኮ ሊሞላን ነው በንባብ። ስለዚህ ብዙ ናቸው። ግን ለኔ እንደ ተርኒንግ ፖይንት እነኛን መጽሐፍት በማንበቤ ተርኒንግ ፖይንት ናቸው ብዬ የማስባቸው ምናልባት እስቲ የነገርኩሽ መጽሐፍ የቤተክርስቲያን ታሪክ ባለ መድረክ ማለት ቤተክርስቲያንን በአዲስ መነጽር እንዳያት ማለት እኔ አሁን መጽሐፍ ቅዱስ ላይ በጥቂቱ ያው ሰርክ ጸሎትም ላይ ሰንበት ትምህርትም ላይ ከምሰማቸው ነገሮች ማቀዋለሁ። መጽሐፍ ቅዱስ እስከ ሐዋርያት ዘመን ድረስ ያለውን ታሪክ ነው የምታገኝበት። ከሐዋርያት ዘመን በኋላ እስካለንበት ድረስ ያለው ታሪካዊ ሂደት ትራዲሽናል ትውፊታዊ ቅብብሎሹን ያለውን መከራ ፈተና ሌላ ፒክቸር ነው የሰጠኝና በጣም በጣም የቀየረኝ መጽሐፍ አንዱን የብፁዕ አባታችን አቡነ ጎርጎርዮስ በረከታቸው ይደርብን ነው። ያጻጻፉ ውበታቸው፣ የመረጃ አጠቃቀማቸው፣ ሊቅነታቸው በጣም ውበቱ ራሱ እስካሁን ድረስ ፍሬሽ ነው ለኔ ሳነበው። አንድ እሱ ነው የቤተክርስቲያን ታሪክ በዓለም መድረክ። በዛውም አያይዘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ የሚሉንም ያንብቡት ለማንኛውም ሰው። ሌላው ደግሞ ቀለል ያለ መሆኑ እኔ እንግዲህ በ11 ዓመቴም አሁን በ21 ዓመቴም በ29 ዓመቴም ባነበው ተመሳሳይ ስሜት ነው የሚሰጠኝ። ስለዚህ ለየእድሜው አንዳንዴ በጣም ጥሩ ምታቸው ግን ለአዳዲስ አንባቢያን ለመደበኛ ምእመን የማይሆኑ ብዙ መጽሐፍት አሉ። ከዛም አንጻር የምጠቁመው አንዱ እሱ ነው። ሌላው የአባ ጊዮርጊስ ዘጋስጫ መጽሐፈ ምስጢር ከእንደዚህ ከሊቃውንት መጽሐፍት ጋር አታችመንት በነበረኝ በ2004-5 አካባቢ ላይ በተለይ እና አለቃን ካወቅም በኋላ አንብቤው በቃ እንዴ ቆሜ ያጨበጨብኩለት መጽሐፍ ነው ለመናገር። ኢትዮጵያዊ ሊቅ ቅዱስ ዮሐንስ አፈወርቅን
የሚተካከል የቋንቋው ውበት ደግሞ የግዕዙ በቃ ብስለት የምስጢር መሰናሰሉ እንደ አጀብ ነው የሚያሰኝሽ። ኢንፋክት ሌሎች ብዙ መጽሐፍቶቻቸውን ካነበብኩም በኋላ በጣም መገረሜን ቀጥያ አሁን ከሀ ፊደል እስከ ፖ ፊደል ቤት እያስመታሽ እመቤታችንን ማመስገን ሌላ ታሪክ በቃ ለኔ እንዚራ ስብሐት ዘሆል መጽሐፍት ሰዓታቱን ብት አርጋኖን ብት አባ ጊዮርጊስ ጻፉት የተባሉት መጽሐፍት ሁሉ ምንም እንትን የምትይለት ነገር የለም። ግን መጽሐፈ ምስጢር ለቀደሙ መናፍቃን መልስ የሰጡበት ነው በአብዛኛው። ግን ውበቱ በጣም የሚገርም ነው። የምስጢር አቅርቦቱ እጅግ አስደናቂ ነው። እንደው ያላነበቡት ቢያነቡት በጣም ደስ ይለኛል። ነገር በሶስት ይጻናል፣ አንድ ይቀራል። ምናልባት የመላከ ብርሃን አድማሱ ጀንበሬ መጽሐፍ አሁን ወደ ጥንት አባቶች ወሬ ላይም ስለነበርን በቃ ለጊዜው እዛ ላይ ልወሰን። ብዙ እንግሊዝኛ መጽሐፍት አሉ፣ ብዙ ዓለማዊ መጽሐፍትም አሉ። ኮኮ ሃይማኖት ዕቅበተ እምነትን በተመለከተ ለአንድ በእኔ ሃይማኖት ለሌለ ሰው እንዴት አክብሬ ሀሳቡን አክብሬ ነገር ግን መልስ ሰጥ ጥሩና መጽሐፍ ቅዱሳዊ በሆነ መንገድ መልስ መስጠት እንዳለብኝ በዛ ዘመን እንግዲህ ከ60 ከ70 ዓመት በፊት ነው የተጻፈው። ዘመንፈስ ቅዱስ አብርሃ ለተባለ በኦርቶዶክስ እምነት አገልግሎት ውስጥ የነበረ ግን ከዛ በኋላ በወጣ ሰው የተጻፈ መጽሐፍ ላይ ቃል በቃል መልስ የሚሰጡበት ከታላቅ አክብሮት ጋር ግን ጥሩ መልስ የሚሰጡበት መንገዳቸው በጣም የገዛኝ ነው በጊዜው ማለት ነው። እንግዲህ መነሻ መጽሐፍቶችን ተርኒንግ ፖይንት መጽሐፍቶችን ብቻ ለጥቀስ እንጂ ብዙ አሉ። የዳንኤል ክብረት መጽሐፍት በጠቅላላ መልካም። አንተም ደግሞ የመዝሙር ግጥሞችን የሆነ ሰዓት ላይ መጽሐፍ እንደጀመርክ ካውቃለውና ስለነሱም እስቲ አንዳንድ ነገር። የመዝሙር ግጥሞች እኔ መጽሐፍ የጀመርኩት ያው ተናግሬዋለሁ ሌሎች ቦታዎች ላይ 2012 አካባቢ ነው። የኮሮና ወረርሽኝ ሙሉ ነገሩን ሲስተሙን ዘግቶት ነበር። እኛም ትምህርት ላይ ነበርን። በአጋጣሚ ያው ቤት ተቀመጥን። ቤት ስትቀመጭ ደግሞ አዳዲስ ነገሮችን መፍጠር ማየት ትጀምሪያለሽ። ያው የሰንበት ቤት አገልግሎት ላይ ነበርኩኝ እንዳልኩሽ እዛው አሰላ በደንብ የኖርኩበት ስለሆነ ሚካኤል በደንብ በአመራርነትም ነበርኩኝ። 2011 በምክትል ሊቀመንበርነት ተመርጬ አገልግዬ ነበር እስከ 2000 አሁን እስከ ወጣሁበት ጊዜ ድረስ። በአመራርነት ሌቭል ደግሞ ሲሄድ ብዙ ማያቸው ልጆች ማናገራቸው ልጆች የዝማሬ ተሰጥኦ ያላቸው አሉ። እኔ ደብር ላይ ነዘማሪት ነጻነት አስራት ነዘማሪት ጽዮናዊት ንጉስ የተባሉ እኔ ራሴ ያሳደግኳቸው እስከ አመራርነት ያበቃቸው ልጆች አሉ። ድምጻቸው ምርጥ ነው። ወረብ አስጠንቼ ማይክ ማስያዝ እንደዚህ ነገሮች ላይ ፎሎ አፕ ስለማረጋቸው እንደው እነኚህ ልጆች ወደ ሚዲያው ደግሞ አገልግሎት ቢቀርቡ የሚል ምኞት ነበረኝ። ደብረ መድኃኒት መድኃኒዓለምን ማቃቸዋሉ እዛ ቂርቆስ ሰንበት ትምህርት ቤት የሚማሩ እኔ ደግሞ በግቢ ጉባኤ አስተማርኳቸዋሉ። መድኃኒዓለምን በተማሪነት ስለማገለግል እዛም ጥሩ አቅም ያላቸው እንደነ ቤተልሔም ዘገየ አይነት ምርጥ ልጆች አሉ። አሁን ለነሱ ቢያንስ እኔ የቅንብር የምን እንኳን ባልችል ግጥም እና ዜማ ከሆኗቸው ብዬ የጀመርኩት ነገር አንዳንድ ትልልቅ ዘማሪያን ጆሮ ውስጥ መግባት ጀመረ። በተለይ አቤል በገና በዚህ አጋጣሚ አመሰግነው ፈልጋለሁ። የመጀመሪያውን ፕሮፌሽናል ኤክስፒሪየንስ ከሱ ጋር ሳይሆን አይቀርም እንትን ያልኩት። ሌሎችም አሉ እነ ዘማሪ ዲያቆን እንዳለ ደረጀ ከመሳሰሉ ጋር በዛ ጊዜ ማለት በ2013 14 ላይ በደንብ ሰፋ። በደንብ ትልልቆቹ ዘማሪያን አድሬስ እየተደረጉ መጡ። ስለዚህ በኦርደር በቃ በትዕዛዝ መጽሐፍ ጀመርኩ። አሁን አብነት ቤቱም ትርጓሜ ቤት ውስጥም ሰንበት ቤት ላይ የሰፋ አገልግሎት ስላለኝ በስብከተ ወንጌሉም አካባቢ ስላለው ለኔ አንድ መስበኪያ መንገድ ሆነ ማለት የማቃቸውን የንባቤን ውጤቶች የትምህርቴን ውጤቶች ማስረጫ መንገድ ሆኑ። ስለዚህ ጠንከር ያሉ የምስጢር አቅርቦታቸው ፋፋ ያለ እንደዚህ የግዕዝ ኤሌመንት ያላቸውን የሚፈልጉ ዘማሪያን የሚመጡና የሚጠቀሙ ሆኑ። አሁን ላይ ወደ 400 የሚጠጉ ስራዎች ተሰርተዋል የወጡ። አሁን ደግሞ በቅርቡ በአንድ ቀለም ፕሬስ አሁን ግንቦት መጨረሻ ላይ ዲፕሎይ በሚደረገው ያው አፕ ስቶር ፕሌይ ስቶር ላይ ያገኙታል። ዌብሳይትም አለ። በዛ ላይ የጌታ ስራን ብቻ እዩት ብዬ አወጣለሁ። ለንባብ ወጥቶ ቢያንስ ገጣሚያን ጸሐፍት እኔም እንድታረምበት እስካሁን ድረስ የሰራሁት ምንድነው ምን ይጨመር ምን ይቀነስ ብዬ ሊቃውንቱ እንዳሳይበት። ከኔ በኋላ እየመጡ ያሉ በጣም ብዙ ጸሐፍት አሉ ማደንቃቸው። ከኔም በፊት የነበሩ ብዙ አሉ 2003 ስራ ይሰሩ ብዙ እጅግ ማከብራቸው አሉ። ከነ ዶክተር ኢሳያስ አለሜ ጀምሮ ከነ መላከ ብርሃን አድማሱ ጀንበሬ ጀምሮ ከቀኝ ጌታ ይፍታይ ንጉሴ ጀምሮ ነው የአማርኛ መዝሙር የሚሳቡ እና ብዙ አሉ። ስለዚህ አሁን እንደ ማንጸሪያ እንዲሆን ማለት ነው እንደ መረጃ እንደ ሰነድ እንዲሆን ምእመናንም ደግሞ የመዝሙር ግጥም መድብል በሚነበብ ደረጃ እንዲጻፍ እኔ ፍላጎቱ አለ። ሌላው ደግሞ የገባውበት አንዱ ሪዝን ምንድነው ትንሽ አንዳንድ ማያቸው ክፍተቶች አሉ። አሁን ትንሽ ዜማው ላይ ጥሩ እንሆንና ግጥሙ ብዙም ላይሆን ይችላል። እሱ ሲበዛብኝ
ትንሽ እዚህ ላይ ማገዝ ከቻልኩኝ አንድ ጠጠር መወርወር ከቻልኩኝ ብዬ ነው የገባሁት እና እንደ ማንጸሪያ እንደ መተቻ ሆኖ እንዲወጣ ብዬ እዩት የሚባል መድብል አሁን በቅርቡ ይመረቃል። ያው እንግዲህ እናንተ ተከታታዮች ምናልባት የምታስቀምጡላቸው ነገር ካለ አላቅም በዛ መመልከት ይችላሉ። ዞሮ ያለኝ ኬሪየር ኤክስፒሪየንስ ይሄ ነው። ከ4 ዓመት አይበልጥም ግን ብዙ ስራዎች ተሰርተዋል። በአጋጣሚ ሆኖ ጊዜ ረድቶን ብዙ አድማጭ ጆሮ ውስጥ የደረሱ ይሁን አይሁን እርግጠኛ አይደለሁም ግን ተሰርቷል። ዞሮ በጣም ደስ ይላል። ግን ያው የኮሮና ሰዓት አጋጣሚ ባይፈጠር ኖሮ ይሄንን ለመጻፍ ትነሳሳ ነበር ወይስ ያንን አጋጣሚ ተጠቅመው ነው? አይ ቲንክ አይቀርም ነበር። ምክንያቱም የኮሮና ኤክስፒሪየንስ ቁጭ ብዬ በደንብ ማለት የመጀመሪያዎቹ ስራዎች በጣም ለኔ ማለት ፐርሰናሊ በሰል ያሉት ናቸው። ስለዚህ በደንብ አጥንቼ በደንብ ለማመን ይገባዋል ብዬ ጊዜ ሰጥቼ እንድጽፈው እንትን መንገድ ሆነልኝ እንጂ አይቀርም ነበር። ምክንያቱም አገልግሎት ውስጥ አለውበት ልጆቹን አቃቸዋለሁ እንዳልኩሽ መዝሙር ከ99 ጀምሮ መዝሙር እያደመጥን የመዝሙር ግጥም የመዝሙር ዜማ እየጻፍን መዝሙር ጻፉ መዝሙር አጡን እየተባለን ያደግን እና ግጥሞችን ታያለሽ። ይሄ እንዲህ ቢሆን እንደዚህ ባረግ እኔ ደግሞ ጉጉትም አለኝ ኮንፊደንስም አለኝ ብዬሻለሁ። ያው ትዕቢት ነው ብዬ ባልናገረውም ግን በቃ ብሰራው ብዬ እመኛለሁ ነገሮች። ስለዚህ ዛ ሎካል ላይ ባለው ነገር ባግዝ ማለቱ አይምሮ ይወስጣል። ኮሮናው አጋጣሚውን አሰፋው። ያው ሜዲሲን ያጥርሽ አይደለ እንደዚህ አይነት ነገሮችን አያሳስብሽ የሆነ ገዳም ነገር ነው ንባቡ ስራው ምናምን። ስለዚህ ሰዓቱን ሰጠኝ ታይምና ስፔስ ስለሰጠኝ አፋጠነው እንጂ አይቀርም ብዬ ነው ማስበው። ስለዚህ ጥሩ አጋጣሚ ሆኖልሃል በአጭር ጊዜ ውስጥ እንድጨርሱ አድርገዋል ብዬ አስባለሁ። ወደ መጨረሻዎቹ ሀሳቦችን ሰዓት እየገደበን ነውና በትዳር ህይወት ውስጥ መሰረት የምትላቸው ነገሮች ምንድናቸው? ያው አንተም ባለ ትዳር ስለሆንክ በደንብ ታውቃለህ ብዬ አስባለሁ። ይሄንን ምናልባት በትዳር ረጅም ዓመት የኖሩ በበጎም በክፉም ተፈትነው በሳት እንደሚፈተኑ ወርቅ ያለፉት በቃ ይሄ 50 ዓመት 25 ዓመት 30 ዓመት ቪዲዮ ያከበሩ አባቶቻችን አያቶቻችን ቢናገሩት ያምርባቸው። እንደ መጽሐፍ ቅዱስ ግን ምናልባት ባጭር ለመግለጽ ሌሎች ብዙ እንግዶች ይኖራቸዋል በሚገባ ያብራሩታል። ግን የመጀመሪያው መዋደድ ነው፣ ፍቅሩ ነው። በቃ የመጀመሪያው መሰረት ፍቅር ከሌለ ፍቅር ካለቀብሽ አትኖሪም። አይተናል አይደለ ሲወጡ ሲያልቅብሽ አለቀብሽ። ስለዚህ ፍቅርን ገንዘብ ማድረግ ማዕከል ማድረግ እውነተኛውን ፍቅር ማዕከል ማድረግ ከሆነ ጊዜያዊ ጥቅም አንፃር አለመግባት መጀመሪያ ያንን ሰው በደንብ አይቶ በደንብ አጥንቶ ምንድነው ለዛ ሰው ያለኝ ፊሊንግ የምር እውነተኛ ነው ወይ መጸለይ። ያው ነግራሻለሽ ባለቤቴ ያው ሚዲያ ላይም ስታወራ ነበርና ጸልያ ነበር። የሚገርምሽ እንደው ይሄ ሰው ለኔ ይበጀኛል ካልበጀኝ ከበጀኝ ምልክት አሳይኝ ብላለች። እኔ እሷን ያህል ጥንካሬ የለኝም በዚህ በትዳር ሴንስ እውነቱን ስነግርሽ ማለት ነው። ስለዚህ ወዳኝ ነው ያገባችኝ ማለት ነው። ፈልጋኝ ነው ያገባችኝ። እግዚአብሔርንም ጠይቃ ነው ያገባችው። ስለዚህ እውነተኛ ፍቅሩ ከልብ ይሳል። ከዛ በኋላ ፈቃደ እግዚአብሔር ይጠየቅ። ልባም ሴትን ማን ሊያገኛት ይችላል? ዋጋዋ ከቀይ እንቁ ቀይ እንቁ ማለት በጣም ትልቅ በሚሊየንስ የሚሸጥ እንትን ነው። በቀላል የሚገኝ አይደለም። እንደዚህ ያለ የትዳር አጋር እግዚአብሔር ተጠይቆ በእውነተኛ ፍቅር ተጀምሮ የተገባበት ደግሞ በህግ በሆነ ጋብቻ ቤተክርስቲያን ፊት ምለሽ ቃል ኪዳኑ ራሱ ያስራላል፣ ይከብዳል። ፈተናዎች እንኳን ቢበዙ ስለ ቃሌ እኖራለሁ የሚል ብርታትን ይሰጣል። ስለዚህ በዛ በቃል ኪዳን መታሰር። በመጨረሻ ወደ ትዳር ለሚንደረደሩ ለጥንዶች ወይም ደግሞ ለእጮኛሞች ማስተላለፍ የምትፈልገው መልእክት ምንድን ነው? ለትዳር የሚንደረደሩ በእጮኝነት ህይወት ውስጥ ላሉ ቅድም ያልኳቸውን ነገሮች ከግምት ያስገቡ። ለምሳሌ አብሮ መኖር፣ ከትዳር በፊት ያልተፈቀዱ ኤክስክሉሲቭሊ ፕሮሂቢትድ የሆኑ ነገሮችን አለማድረግ። ሌላው አሁን ላይ በጣም እየተለመደ የመጣው በተለይ የኢጃት ማህበር ሌሎቹ በሰንበት ቤት ደረጃም እንደሚሰጥ ቃለው በግልም መምህራን ይሰጣሉ። የቅድመ ትዳር ትምህርት፣ የቅድመ ትዳር ምክክር እናንተም እንደምትሰጡት የማማከር አገልግሎት ላይ ኮንስትራክቲቭ የሆኑ ነገሮችን የሚሰጧቸው ማለት መማከር አለብሽ ከገዛ ራስሽ ጋር ብቻም ሳይሆን በዚህ ጉዳይ ከሰለጠነ ሰው ጋር መማከር አለብሽ። በዓለማዊ የማማከር አገልግሎት የሚሰጡ አሉ። በመንፈሳዊው ግን የቅድመ ትዳር ኮርስ ይባላል። የእጮኝነት ትምህርት አለ፣ የትዳር ትምህርት አለ። ኦርቶዶክሳዊ የልጆች አስተዳደግ ትምህርትም አለ። ቀደም ብዬ አስታውሳለሁ እነ ዲያቆን ሄኖክ ኃይሌ በደንብ በተከታታይ በ10 ምናምን ክፍሎች የእጮኝነት ትምህርት ሲያስተምሩ ነበር። ድሮ በጣም ትኩረት ተሰጥቶት የሚሰጥ አልነበረም። ይሄን በድፍረት ነው መናገር የምችለው። ግን አሁን ላይ በደንብ አለ። በደንብ የቅድመ ትዳር ትምህርቶች ለፈለገ ሰው አቬለብል ነው። እኔ እንኳን በግሌ ብዙ የማማክራቸው ሰዎች ነበሩ። እንደዚሁ በግል በሚዲያውም ላይ የሚያቅሽ ሰው ይጠይቅሻል እና መማር ጥሩ ነው። አንዳንዴ ስርዓቱን ካለማወቅም ነው፣ ከድፍረትም ሳይሆን ካለማወቅ
ይሄ ነገር እንዳለ ስላላወቅኩኝ ነው ይልሻል ከነገሩ ካለቀ ከደቀቀ በኋላ ከዛ ሁሉ መማር የቅድመ ትዳር ኮርስ መውሰድ ጸሎት ተደጋጋሚ ጸሎት ፈተናዎች በጣም አሉ ከጮኝነት እስከ ትዳር የገዛ ቤተሰብሽ ፈተና ሆኖብሽ ሊመጣ ይችላል የገዛ ጮኛሽ ራሱ ፈተና ሊሆንብሽ ይችላል ባለቀ ሰዓት አዲስ ባህሪ አዲስ ማንነት ልታይ ትችያለሽ እና አንዳንዴ ውሃ የማያነሳ ምክንያት ባጭርም ሊያስቀረው ይችላል ለዛ ሁሉ ፈተና የሚያጋልጠኝ ጸላይ ሰናይ የሚያስወግድልሽ ጸሎት ነው ከእግዚአብሔር ጋር መማከር ከባለሙያ ጋር መማከር ከመንፈሳዊ አባቶች ጋር የቅድመ ትዳር ምክር መውሰድ መጾም መጸለይ የቅድመ ትዳር ጾሞች አሉ ቀኖናዎች እነሱን መውሰድ ዝግጅት ኢኮኖሚካል ሜንታል ሶሻል ፕሪፓሬሽን ያስፈልጋል የቀረውን እንግዲህ እግዚአብሔር ይጨመርበት ብሎ ማድረግ የሚገባሽን ማድረግ ነው በቃ ያው ዝም ብለሽ የምትገቢበት ስላልሆነ ትዳር ሰርጉ ራሱ ወጪው ብዙ ማለት እግዚአብሔር ያቀልበሽም ትምቲውም አይደለ ከእግዚአብሔር ጋር ማዘጋጀት ያለብሽ ነገር ማዘጋጀት አለብሽ ፕሮቫይድ ማድረግ ያለብሽ ነገር ማድረግ አለብሽ ማስተካከል ያለብሽን ማስተካከል አለብሽ እነኚህ ነገሮች ያድርጉ እንግዲህ እግዚአብሔር ይርዳቸው ወደ ትልቁ መሰላል እየወጡ ስለሆነ ወደ ተከበረው ስፍራ ያው ጠባብ ናት ደጇ እቺ ብዙዎች ላይ መርጧት ይችላሉ ስለዚህ ፈተናውን ተቋቁመው በተክሊል በቁርባን ክብር ደግሞ የሚከብሩበትን ጊዜ እንዲባረክላቸው እመኛለሁ ግን ይሄንን ነገር ቢያደርጉ ብዬ እንደ ታናሽ ወንድም ሰጀስት አደርጋለሁ በጣም ተመልካቾቻችን እንደሚጠቀሙበት በምክርህ አስባለሁ እንግዲህ በመጨረሻ ማስተላለፍ የምትፈልገው መልእክት አስተላልፋል ማመስገን የምትፈልገው ሰው ካለ ደግሞ ብዙ ናቸው ግን ለዚህ ያደረሰችኝን እንግዲህ ያስተምራ መክራ በተለይ ቤተሰቦቼ ትልቅ ሮል አላቸው በእኔ ማንነት ላይ በመንፈሳዊ ሆነ ዓለማዊ ማንነቴ ላይ በቃ እኔን መሆን ሲቀራት ብዙ ነገር ያደረገች እናቴ ወይዘሮ ስምረት ብዙ ነካሳ እሷ ቁጥር 1 ተመስጋኝ ናት ደግሞ አሁን ቢያንስ 2 አመት እየደፈነኝ ነው ትዳር ላይ ያው የትዳርን እሳት እያበረደች ቀዝቃዛውን እያሞቀች በብዙ ፈተናና ትዕግስት ውስጥ ነው በነገራችን ላይ አይቆም እና በዛ ጉዳይ ላይ ደግሞ ያገዘችኝ የምታገዘኝ ኢቭን ፕሮፌሽናል ካሪየርን ራሱ በጣም ዘውረው እሷ ናት አሁን ቲክቶክ የኔ ይመስላችኋል አብዛኞቹ የእሷ ነው የመጽሐፍ ጉዳዮች አብዛኞቹ ነገሮች በቃ አጋዥ ሲኖርሽ ሞር ትሰሪያለሽ በዛ ስራም ላይ ያለችበትና ባለቤቴንም ደግሞ ማመስገን ፈልጋለሁ ሁለቱ ያው የማይቀሩ ስለሆነ ግን ብዙዎች የሚመሰገኑ አሉ እንዳይቀየሙኝ እንግዲህ ጠቅላላ አድርጋ መስገናቻል እኛም እንግዲህ እንግዳችን ሆነ ካክብረህን እዚህ ድረስ በመምጣት ተሞክሮ ልምድህን ስላካፈልከን ከልብ እናመሰግናለን እኔም አመሰግናለሁ ከዲያቆን ቀሳቴ ብርሃን ጋር ያደረግነው ቆይታ የተከታተላችሁትን ይመስል ነበር እጅግ በጣም ቆንጆ እውቀቶችን እንዳገኛችሁበት አምናለሁ ይህንን ፕሮግራማችንን የምትከታተሉ የዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ ተጋብዛችኋለሁ ሀሳብ አስተያየት እንዲሁም ጥያቄ ካላችሁ ኮሜንት ላይ ማስቀመጣችሁን አትርሱ እንዲሁም በሀገር ውስጥም በውጭ ሀገር የምትገኙ ደንበኞቻችን የማማከር አገልግሎት ማግኘት እንፈልጋለን ካላችሁ በ0977 4050 ላይ በመደወል ልታገኙን ትችላላችሁ ቸር ቆዩን